ታላቅ የራት ምሽት በአርሊንግተን ቨርጂኒያ ወንፈል የተራድኦ ድርጅት እኔም ለወገኔ በሚል መርህ የራት ግብዣ አዘጋጅቷል። ገቢውን በሺህ ለሚቆጠሩ ወላጅ አልባ ህጻናት፣ በሚሊዮን ለሚቆጠሩ ተፈናቃዮች፣ ለሰው ሰራሽ ረሃብና ርዛት ለተጋለጡት አዛውንትና ህጻናት፣ ከድሮን ጥቃትና ግልጽ ጭፍጨፋ ለተረፉት ወገኖቻችን እጅግ አፋጣኝ የሆነ የነፍስ አድን እርዳታ ማሰባሰቢያ ነው። በምሽቱ ላይ የእርሶ መገኘትና ተሳትፎ የአንድን ህጻን ህይወት ይታደጋል፣ ብዙ ተጨማሪ እድሎችንም ይከፍታል። በፍጹም ጊዜ የለንም። ይምጡና ይታደሙ፣ ይጎዳኙንም። ወንፈል ተራድኦ ከደብረ ብርሃን እስከ ወልቃይት ባለው መልክዓ ምድር ከ500 በላይ ወላጅ አልባና ተፈናቃይ ታዳጊ ህጻናት አሳዳጊ ቤተሰብን አግኝቶላቸዋል። ከ1000 በላይ የወሲብ ጥቃት ተፈጸመባቸው ወረዶችና እናቶች የስነ ልቦናና አካላዊ ህክምና እንዲያገኙ ረድቷል። ከ300,000 ግለሰቦች በላይ የዕለት ተዕለት ተደጓሚዎችን ወዘተ የሚረዳ የግብረ ሰናይ ተቋም ነው። ከተቋቋመ ጊዜ አንስቶ ላለፉት 6 ዓመታት በአጠቃላይ $6.5 ሚሊዮን ያሰባሰበና በቀጥታም በስራ ላይ መዋሉን ያስመሰከረ ተአማኒ የወገን ድርጅት ነው። ክቡራትና ክቡራን ወገኖቻችን፣ የተሰበረን ልብን ጠግን፣ የታጠፈ አንጀትን ቀና እናድርግ። ለወገኖቻችን አጋርነታችንን እናሳይ፣ የተሰጠንን እንስጥ። እኛ ካላደረግነው ማን? በዲኤምቪና አካባቢው ለምንኖር ኢትዮጵያውያን በሙሉ በተከታዩ ስፍራ በመገኘት አጋርነታችንን እንድናሳይ በታላቅ ሀገራዊና ወገናዊ አደራ እናሳስባችኋለን። የዝግጅቱ ቀን ቅዳሜ ማርች 22 2025 ሰዓት ከ6:30 PM ጀምሮ። ቦታ the Association of the US Army፣ አድራሻ 2425 ዊልሰን ቦulevard አርሊንግተን ቨርጂኒያ 22201። ለበለጠ መረጃ በ310-871-1432 ይደውሉልን። መገኘት ለማትችሉ በዜል 805-803-0028 እንዲሁም www.wonfel.org በመጠቀም መርዳት ትችላላችሁ። ወንፈል ተራድኦ በሰሜን አሜሪካ። ሰላም ተናስተልን ተመልካቾቻችን፣ እንደምናላችሁ እንደምናመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በትግራይ ያለው ውዝግብ እንደቀጠለ ነው። በትግራይ አዲስ አስተዳዳሪ ለመሾም ብልጽግናና የህወሓት መሪዎች እየተነጋገሩ መሆናቸውን ለአንከር ሚዲያ የደረሰ መረጃ መልክቷል። ምናልባትም ከአቶ ጌታቸው ውጪ ባለው አመራር ላይ ሁለቱም ወገኖች ሳይስማሙ እንዳልቀረ ነው የሚነገረው። በትግራይ አዲስ አስተዳዳሪ ለመሾም ብልጽግናም የራሱን ህወሓቶችም የራሳቸውን እጩ ማቅረባቸው ነው በዛ ላይ እየተነጋገሩ እንዳለ ነው መረጃዎች የሚያመለክቱት። በትግራይ ጉዳይ ላይ አሁንም ዛሬ ትኩረት እናደርጋለን። በአማራ ክልል በተለያዩ አካባቢዎች በፋኖች እየተደረገ ያለው የማጥቃት እርምጃ እንደቀጠለ ይገኛል። በርካታ አካባቢዎች ላይ ያገዛዙ ሰራዊት ከፍተኛ ኪሳራ የደረሰባቸው አውደ ውጊያ ውሎች እንዳሉ ነው ከመረጃ ምንጮች ማረጋገጥ የቻል ነው። በአማራ ክልል የሚገኘው የሀገራዊ ምክክር ኮሚሽን አመራሮች ከአማራ ክልል ምስለኔ አስተዳደር ባለስልጣናት ጋር ተነጋግረዋል። ጥሪም አቅርበዋል። የቶክስ አቁም ከክልሉ መንግስት እንዲጀመርም በምክክር ኮሚሽኑ አመራሮች በኩል ጥሪ ተደርጓል። በዚህ ላይም እንወያያለን። ሌሎች ርዕሰ ጉዳዮችም አሉን። ዝግጅታችን ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለታው ዘለቀ ከቦስተን በጋራ በመሆን ነው። መልካም ጊዜ። ተናስተልን ገለታው እንደምን ዋልክ መሳይ? እግዚአብሔር ይመስገን። እንዴት ነህ? እንግዲህ ያው የትግራይ ወቅታዊ ሁኔታ ዛሬም የትኩረት አጀንዳችን ይሆናል። ቀደም ሲል እንደገለጽነው ማለት ነው። በትግራይ አዲስ አስተዳዳሪ ለመሾም ሁለቱ ወገኖች በተለይ ብልጽግናና የህወሓት ሰዎች እየተነጋገሩ እንዳለ ነው የደረሰን መረጃ የሚያመለክተው። ሁለቱም የኔ ነው ያሉትን ሰው ማቅረባቸውን ሰምተናል። እንግዲህ የተስማሙበት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሆኖ እንደሚሰየም ነው የተገለጸው። በአቶ ጌታቸው ረዳ በኩል ሁለቱም ወገኖች ከስልጣን መነሳታቸውን በተመለከተ የተስማሙ ነው የሚመስለው። ለማንኛውም ሁኔታዎች ሊቀያየሩ ይችላሉ። በመጪው ቀናት የምናያዩ ይሆናል። ሌሎች ቀደም ሲል የጠቀስናቸው አጀንዳዎችም አሉ። በአማራ ክልል የሚካሄደው የህልውና ተጋድሎ ተጠናክሮ ቀጥሏል። ሰሜን ወሎ አብዛኛው ቀጠና ከአገዛዙ ነፃ ወጥቷል። ህብረተሰቡ ጥሪ ተደርጎለታል። የክተት አዋጅ
በፋኖ አመራሮች በኩል ተደርጎለታል። ህብረተሰቡ ምላሽ በመስጠት የትጥቅ ትግሉን እየተቀላቀለ ነው ያለው። አገዛዙ በዋና ዋና ከተሞችን በሰሜን ወሎ ይዞታዎቹን እያጣ እንዳለ ነው የሚነገረው። ሰሞኑን በሲሪንቃ የሚገኘው ወታደራዊ ካምፕ ከተመታ በኋላ በተለይም በሰሜን ወሎ አካባቢ ያገዛዙ አቅም እየተዳከመ መምጣቱን ነው መረጃዎች የሚያመለክቱትም። በጎንደር በሸዋና በጎጃምም ተመሳሳይ እንቅስቃሴዎች እንዳሉ ይነገራል። እሱንም እንመለከተዋለን። ገለታው የስንዴ ፖለቲካ ዛሬም ይነሳል። ኢኮኖሚስት አዲስ መረጃ ይዞ ወጥቷል። የአብይ አህመድ የስንዴ ኤክስፖርት እናደርጋለን ሪፖርቶች በሙሉ በአብዛኛው የተጋነኑና አብዛኞቹ ደግሞ ሐሰተኛ መረጃዎች መሆናቸው ነው ዘኢኮኖሚስት ያጋለጠው። ሰሞኑን እናንተም አንስተን በዚህ ጉዳይ ላይ መወያየታችን ይታወሳል። ዛሬም የስንዴ ፖለቲካን እንደዚሁ የምናነሳ ይሆናል። ገለታው የምንጀምረው ግን ይሄ ከዚህ ከቤት ፈረሳ ጋር በተያያዘ ያለውን አጠቃላይ ሁኔታ ነው። እንግዲህ አዲስ አበባ አሁንም ነዋሪዎች እየተፈናቀሉ ነው። በተለይ ሸገር ከተማ በሚል የተደራጀውና የተዋቀረው የሸገር ከተማ አስተዳደር ከፍተኛ ቁጥር ያለውን ነዋሪ ያፈናቀለ ይገኛል። ማንነትን መሰረት ያደረገ ማፈናቀል ነው አሁንም እየተከናወነ ያለው። በእነዚህ ባለፉት ቀናት ብቻ 5000 ሰዎች መፈናቀላቸውን ሰምተናል። ከዚህ በፊት ከተፈናቀሉትና በተለያየ መልኩ ድጋፍ እንዲደረግላቸው ሲጠይቁ የነበሩ ሰዎች አሁንም አውላላ ሜዳ ላይ ተጥለዋል። ሮሮ ያሰሙ ነው። ከነሱ አስተያየት አንዷን እናት የተናገሩትን እንሰማና አንዷ አጭር አስተያየት ሰጥተን ወደ ለተሩሰ ጉዳዮች እንሄዳለን። ኦሮሞኛ እናገረች። ኦሮሞኛ ስታናገረው ኦሮሞኛ የኦሮሞ ተወላጅ ተሆንሽ አባትሽን እናትሽን ጠይቀን ከዛ በኋላ ነው እንሰጣችሁ። ኦሮሞያ ላይ መሬት እናገኛለን ማለት እንግዲህ በኋላ ዘበት ነው። እስካሁን ወራችሁናል፣ አማራዎች በልታችሁናል። እኔ ራሴ እጅ እንግዲህ በኋላ መቼም ቢሆን እኛ ጋር አትኖሩም። እዚህ ወዲያ መልስ ምን ይሰጣል? ግን አሁን ሰው የሚለው ብሄር ተኮር አይደለም። ብሄር ከዚህ ወዲያ ምን ነው? እኔ አሁን ለራሴ ዲስክ በሽተኛ ነኝ። ይሄው በብረት ታጥቄ ነው የምዞረው፣ ግን ጥቅም አላገኘሁም። ስንት ዓመት ሙሉ እሳት በልኩኝ። የቶቹ ወንድሞቼ እኔ ነው የሚጠብቀው። እህቴ ይኸው ተሰብራ ነው ያለችው። ግን ይህን መንግስት እንዴት ነው የምታዩት? የኢትዮጵያ ህዝብ እኔ አሁን ምንም አገናኝናለን የሚያገናኘን ሰው ነው ያጣነው። እዚያው ነው ነገሩ የሚዘጉት። ሆን ተብሎ ነው ይሄ ሆን ተብሎ ነው የተደረገው። በብሄር ተኮር ነው። አሁን እኔ እናገራለሁ ይግደልኛ። አሁን በቀደም ውጭ ብሎ ነው በብሄር ተኮር ነው አሁን የመጡብን። ሆን ተብሎ ነው የተደረገብን ያለ። የኢትዮጵያ ህዝብ ይፍረደን። እስካሁን አለን 4ኛ ወራችን ነው። ረዳን አሁን ምን ቀምሰው የምንልሰውም የለንም። ድንኳን ላይ እኔ ለራሴ 20 ሊትር ጀሪካን አንስቼ ውሃ ማምጣት አልችልም። የት እንግባሽ? ኢትዮጵያ አይደለንም። የት እንድሽ ንገሩን እናንተ ዜጎች እስኪ ንገሩን። መሄጃው ነው እኛ የጠፋን መረረን። አሁን ያለድንበት እግሬ እስኪቀጥን ያለድኩበት የለም። የት እንድ መሄጃው ጠፋን። ገለታው እንዲህ አይነት ድምጾች በርካታ ናቸው። በየቦታው ነው የምንሰማው። ይሄ እንግዲህ የብልጽግና ትሩፋት ነው፣ የአብይ አህመድ ትሩፋት። ኢትዮጵያ እንዲህ ነች። ወገን የሚያለቅስባት፣ ዜጋ የሚያለቅስባት፣ የሚሄድበት ያጣባት፣ አቤት የሚልባት ያጣባት ሆናለች። ሸገር ከተማ የሚሉት እውነት ለመናገር በአዲስ አበባ ነዋሪ ላይ በኢትዮጵያን ላይ የተተከለ የጭቆና መዋቅር ነው የሚመስለው የሸገር ከተማ አስተዳደር የሚባለው። አስተዳዳሪው ባለፈው ታስታውሳለህ ከንቲባው ማለት ነው የተናገረውን ህጋዊ ደሃ አድርገናቸዋል ነው ያለው። በፊትም ደሃ ነበሩ፣ አሁን ደግሞ ህጋዊ ደሃ አድርገናቸዋል ብሎ ነው የተሳለቀው። ያን ብቻም አይደለም አንዳንድ የተለዩ ሰዎች እንዳሉ ገልጿል። የተለዩ የሚለውን ኢንዲጂነስ የሆኑ የነባር ነዋሪዎችን አንድ ነካም ነው። ኢንዲጂነስ የሚባል ምንድነው? ኢትዮጵያውያን ተፈጥረዋል፣ ኢትዮጵያውያን ናቸው እዛም ያሉት። ኢንዲጂነስ የሆኑትን እዛ ነባር የሆኑትን አንድ ነካም አይነት በጣም አደገኛ መርዘኛ የሆነ መልስን የሰጠው ይሄ ሰው። ለማንኛውም ገለታው እዚህ ላይ አስተያየት እንስጥ። በየጊዜው ስላለ በየጊዜው ስለምንሰማው መፈናቀሉም አሁን ጆሮአችን ለመደ መሰለኝ። አሁን ዜናም ወሬም መሆኑ ቀርቷል። ሰው ግን እየተሰቃየ ነው፣ እየተንከራተተ ነው። ገለታው እኔ እንደው ይሄንን ጉዳይ በዚህ ጉዳይ እንደዚህ ወገኖቻችንን ድምጽ ለማሰማት መቼም ቢሆን አንሰለችም። በእውነት ሁልጊዜም አዲስ የሚፈናቀል ሰው ለዛ ሰው ችግሩ መራራ ነው። አንድ ሰው ቤቱ ሲፈርስ ብዙ ነገር ማጣት ይሻላል። ቤት ሲፈርስ ህይወት በአጠቃላይ ኢኮኖሚ ጠፋው መሰለኝ። ህይወት በአጠቃላይ መስቀልቅሉ ነው የሚወጣው። ልጆች አሉ፣ ትዳር አለ፣ ስራ አለ። ደግሞ የኛ ሀገር ሰው ባለፈው ማንተም እንዳልከው አብዛኛው ሰው ይቺ ትናንሽ ኢንዱስትሪ ነው ያለው። በየሰፈሩ የተወሰነች ንግድ ነው። እንጀራ እህታችን ምናልባት አሁን እንጀራ እየጋገረች የምትሸጥ ልትሆን ትችላለች። ደንበኛ ያፈራቸው በዛ አካባቢ ነውና ስትፈናቀል ህይወቷ በሙሉ ነው የሚፈናቀለው። ቤቷ በሙሉ ነው፣ ትዳሯ በሙሉ ነው የሚያዘመውና
እኔ በምድር ላይ በጣም የከፋ ወንጀል የሚባል የሚመስለኝ ማፈናቀል እንደዚህ አይነት ማፈናቀል ቤት ፈረሳ ነው የሚያስገርም መንግስት እኮ ነው በጣም ጨካኝ መንግስት እኮ ነው ቤት እያፈረሰ በረንዳ የሚገነባ መንግስት እኮ ቤቶቹን አፍርሶ በረንዳ የሚያሳምር መተላለፊያ የሚያሳምር ፒያሳን አፍርሶ በፒያሳ በቤቱ አሁን ባለፈው አንድ አዲስ አበባ ሄደ ሰው ሲነገረኝ ወና ሆኗል አላካባቢው ገና ለሊዝ ያሰቡት ነው አለ ይሄ እንዴት አርጋን ቦታ እንደሚሸጡት ያሰሉ ነው አሉ ተሳማ መሳይ እና ግን በረንዳውን እንትኑን ያሳምሩላል ቤቱን አፍርሰው አሁን እንትን አርጋው እንደዚህ አይነት መንግስት ነው ያለውና እነዚህ ወገኖች በእውነት ተጉላሉ እኛም ትግሉን እንደው በተለይ ወደ ፖለቲካ አጠጋ ያሉ ሰዎች ትግሉን አቀጣጥለው ሰላማዊ ትግሉን ህዝባዊ ቢተኝነቱን በሚገባ ይሄን እንደ ህዝብ አልመራን እና ከዛ የተነሳ በሳቸው በጣም በየጊዜው እየጨመረ መምጣቱ በጣም ያሳዝናልና ትግል ማድረግ አለብን እቺት ከተናገረችው ውስጥ ይሄ ማንነት ተኮር ጥቃት ነው የሚለው ያፍሩበታል አለች በጣም የሚያስገርም ነገር ነው ትላላችሁ ታፍሩበት ተሸፋፈኑታላችሁ ግን በትክክል በማንነት የተጠቃውት ነው መጥተው መሳይ በሀገራችን ፖለቲካ ውስጥ መቼም ይሄ መቼም ሁሉም ሰው የሚያውቀው ነው ግን በጣም የዚህ መዋቅር ችግር የዚህ የብሔር አስተዳደር ትልቅ ችግር በየቦታው ኢትዮጵያ ውስጥ ያሉ ቀበሌዎች አሁን በሺ ነው የሚቆጠሩት እንደምታውቀው ወረዳዎች በሺ ነው የሚቆጠሩት እነዚህ ሁሉ ወረዳዎችም ቀበሌዎችም ሶስት ህዝብ ይዘው ነው የሚኖሩት እኮ ያኮን መዋቅራዊ ግጭት እኮ የሚባል ሶስት ህዝብ አላቸው ያንዳንዱ ቀበሌ ሶስት ህዝብ አለ አንዱ ህዝብ ይሄ ኢንዲጂነስ የሚባለው ቅድም ያልከው አስኳል የሚባል ራስ ማስተዳደር ውስጥ ራስ ሰልፍ የሚባለው ውስጥ የገባ ማለት ነው በራስ ማስተዳደር ውስጥ ራሱን ያስተዳድራል የተባለው በዚህ ራስ ዴፊኒሽን ውስጥ የገባ አንዳል ሁለተኛ ደግሞ ከዛ አፈንግጦ የወጣ እነዚህ አካባቢ ማንነቶች ደግሞ ከዚህ ከአስኳሉ ወተናል ብለው ደግሞ እንገጥ ያሉ ደግሞ ታገኛለህ አሁን በኦሮሞ ፖለቲካ ውስጥ ስታይ ለምሳሌ ጉጂ ቦረና ወጥተው ከዚህ ፔሪፌሪያል ሆነው አካባቢው ፈንገጥ ብለው ታገኛለህ ሶስተኛው ህዝብ ጨርሶ በዚህ በማንነት እንትን የተገፋው አማራው ሊሆን ይችላል በኦሮሚያ የሚኖረው ጉራጌው ሊሆን ይችላል በሰልፍ ውስጥ የሌለ በማንነት ውስጥ የሌለ ሶስት ህዝብ እያንዳንዱ ቀበሌ ይዞ ነው የሚኖር ይሄ ትልቅ መዋቅራዊ ግጭት አለው ትልቅ የዲሞክራሲ ዴፊሲት አለው ይሄ እንደዚህ አይነት አስተዳደርን ደፍሮ የገባ እንደዚህ አይነት ግጭት ይዞ መንግስት ማሽነሪን የሚነዳ ዓለም የለም እና ቶሎ መስተካከል አለበት ሲባል ዞር ብሎም አያዩም ተመልከቱ ወገኖቻችን እንደዚህ አይነት ችግር ውስጥ ወድቀዋልና አሁን የኢትዮጵያ ለውጥ ይሄ ነው በእውነት ለዚህ እኮ ነው ከብሔር ፖለቲካ መውጣት አለብን ይያለ ብዙ ሰው የሚጮኸውና እንደነዚህ አይነት ድሆች እየተጠቁ ነው ያሉትና በጣም ያሳዝናል እኔ ከሁሉ በላይ የዚህ ሸገር ከተማ የሚባል እኮ አስተሳሰቡ ራሱ እኮ ነው መሳይ ቀለበት በከተማ ላይ ሌላ ቀለበት ገነባለሁ ብሎ የተነሳ ማንነት ተኮር መሰረቱ ራሱ የተገፋ አንድ ማንነት አስተናጋጅ ከተማ ይሆናል ተብሎ የታሰበ ዲዛይን ሲደረግ ራሱ እንደዚህ አይነት በሸፍጥ ላይ የተመሰረተ ከተማ ነውና ብዙ መብቶችን እየረጋገጠ ብዙ ድሆችን ያስለቀሰ እንደሚል የታወቀ ነው ስለዚህ የሰብአዊ መብት ተሟጋቾችን መሳይ በቅርበት ይሄን ነገር መከታተል ያለባቸው ይመስለኛል እንደው በቅርበት እንደዚህ ቤታቸው ቢፈርሱባቸው ሰዎች በእጃቸው ቤት ነው ድምጻቸውን በማሰማት ብዙ መታገል ያለባቸው ይመስለኛልና በጣም ያሳዝናል በእውነት ይሄንን ስናይ ልብ የሚሰብር ነገር ነው ገለታው እንግዲህ ከንፈር እየመጠጠን ሁሉንም እንዲያነክ ክስተቶች ያለፍን ሌላ ክስተት ከእንደገና ተደርቦ እየመጣ አሁንም ለዛ ከንፈር እየመጠጡ ማለፍ ምንም ትርጉም የሌለው እርምጃ ወይም ደግሞ ለውጥ በማያመጣ ምንድነው አዙሪት ውስጥ ነው የገባ ነው አብይ አህመድ አስተዳደሩ ተመችቷቸዋል ቀደም ሲል እንዳልከው አፈናቅለው አሁን አውላላ ሜዳ በትልልቅ ቆርቆሮች አጥረው ነው ያሉት በከበሮ የሚደለቀው ግን የሆኑ 2 እና 3 ኪሎ ሜትር ራዲየስ ውስጥ ብልጭልጭ አምፖሎች ያሉበት የሆኑ ፎቆች ዲም ላይት የተገጠመላቸው እሱን በአሁን በዲጂታል የቴሌቪዥን ምንድነው የቪዲዮ ካሜራ እየተቀረጹ እሱን ቴሌቪዥኑ ላይ ያሳዩ ህዝቡን ማጃጃል ነው ተያያዙት ይሄ በቃ ኮሪደር ልማት ይባላል የዚህ ደግሞ ፈጣሪ የዚህ ሐሳብ ምንጭ የተባለ ጠቅላይ ሚኒስትሩ ስሙ ከአጥናፍ እንዲዳረስ በሚል በየጊዜው ስብከቱ ያ ነው እዛ ላይ ነው ያተኮሩትና የወገኖች ሲቃ እንዲህ አይነት ድምጾች በርክተዋል ግን እንዴት ነው ታዲያ ለውጥ የሚመጣው ነው አንደኛ ለውጥ የሚመጣው እንደዚህ የተበደለ አካል ሁኔታውን አይቶ እንግዲህ ለውጥ ማይመጣ ከሆነ ምክንያቱም አቤት የሚልበት የለም አቤት የሚልበት ከሌለ
አቤት ሊያስብል የሚችል ትግል ውስጥ ነው መግባት ያለበት ከምንም በላይ የትግሉ የመጀመሪያ ፊት ለፊት ተሰላፊ የሚሆነው ይሄ የተበደለው ህዝብ መሆን አለበት እንግዲህ ለሌላው ድምጽ ነው እንጂ ልንሆን ምንችለው ምናልባት እዛ ብንሆን ደግሞ አጋዥ ሆነን የትግላቸውን ልንቀላቀል እንችላለን እንጂ ዋና የትግሉ ባለቤት እነዚህ የተበደሉት ነው መሆን ያለበት ጨለማ የቀን ጨለማ ያዋጣቸው ድቅድቅ ውስጥ ያሉ አውላላ ሜዳ ላይ የተጣሉት ብቸኛ መፍትያቸው አቤት የሚልበት ቦታ ካጡ ወደ ትግሉ ነው መግባት ያለባቸው ስለዚህ አሁንም ካለ ትግል የሚመጣ ለውጥ የለም አዲስ አበባ ላይ ትግል ያስፈልጋል በየጊዜው ምንጮህ ይሄንን ነው የተራ ጉዳይ ነው አሁን ምናልባት ያልፈረሰባቸው ካለ የተራ ጉዳይ ነው በባለፈው የጅማው ስብሰባ አብይ አህመድና ፓርቲው ቁልጭ አርገው ነግረውናል ቁርጣችንን ነው ያወቅነው ካልታገልን በስተቀር የለም መከራየት እንኳን አችሉም ነው እንኳን የቤት ባለቤት መከራየት እንዳይችሉ ለቀው ከዛ አካባቢ እንዲጠፉ ነው ማድረግ ያለብን ብለዋል ስለዚህ እንዲህ አይነቱ ትግል መምጣት አለበት እዚህ ላይ ከፍተኛ ጥንቃቄ የሚያስፈልገው እናታችን ወይ እህታችን ስትናገር እንደነበረው ምናልባት አንድም ብሔረሰብ ለይቶ አንዱን ተጠቂ አንዱን አጥቂ ተደርጎ መታየት የለበትም አዎ የሚጠቃው ማንነትን መሰረት ባደረገ መልኩ ነው የሚያጠቃው አካል ግን የኦሮሞ ህዝብ አይደለም የሚያጠቃው ከኦሮሞ ውስጥ ወጣን ያሉ በጥቅም የተሳሰሩ የኦሮሞ ህዝብንም እንደዚሁ ጪሰኛ አድርገው እየበደሉት ያሉ ናቸው በነገራችን ላይ በብዙ ቦታዎች ኦሮሞዎችም እየተፈናቀሉ ነው ስለዚህ እዚህ ላይ ጥንቃቄ ማድረግ አለብን አብይ የኦሮሞን ህዝብ እንደ ካርድ ይዞ ሌላውን ህዝብ መጨቆንና መደፍጠጥ ነው የፈለገው እዚህ ላይ በጣም አስተዋይነት የተሞላው እርምጃ ነው መውሰድ ያለብን ከዚህ አንፃር በኦሮሞ ስም ከዛ የወጡ የፖለቲካ ሊቃን ናቸው ይሄንን በደል እየፈጸሙ ያሉት በደል ተጠቂው ግን ማንነት መሰረት ያደረገ መሆኑን ምንም መካድ የሚያስፈልገው አይደለም ገለታው በትክክል በጥሩ ቋንቋና በጥሩ ሚዛናዊ በሆነ መንገድ ነው ያስቀመጥከው መሳይ ይሄንን ነው ያንዳንዱ ኢትዮጵያዊ መገንዘብ ያለበት የገዢው ፓርቲ የአብይ አህመድ ካርታ ጨዋታው እንዴት ነው የሚጫወተው የሚለውን መገንዘብ ያስፈልጋል የሆነ ኦሊጋርኪ ፈጥሯል እኔ አብይ አህመድን መንግስት እኮ ቲም አብይ ነው ብለው መሳይ ቲም አብይ ነው አብይ የፈጠረው ቲም ለማ የሚባል ነገር አልነበረም ቲም ለማን ውጦ ለውጡን ካደናቀፈ በኋላ አንድ ቲም አብይ የሚባል ቡድን ተፈጥሯል የዚህ የኮሬነገኛ ማለት ነው እና ያ አካል የተወሰኑ ማንነታቸው ተመሳሳይ የሆኑ በተለይም ደግሞ በሱ አካባቢ ኢንሳ ውስጥ ሲሰሩ የነበሩ ሰዎችን ከፍተኛ ቦታዎችን በመስጠት እንደዚህ አስተሳሰው ነው የህዝብ እየገዛ ያለው ደካማ መንግስት ነው ነገር ግን በየክልሉ የየራሳቸው ችግር ውስጥ ስለተጣዱ ኢትዮጵያውያን በትግራይ እዛው ውስጥ እየተጣጣጥዷል ኦሮሞም እዛው ሁሉም ተጥደው በመሃል እንደፈለገው የሚሆን መንግስት ሆኗል እንጂ ይሄን ያልጠንካራ መንግስት አልነበረም ግን ኦሊጋርኪ ነው እና ይሄ መንግስት የኦሮሞን የተወሰኑ ሰዎች ለመያዝ የሆነ ገዢ መደብ ለመፍጠር ተጠቀመ ማለት እንዳልከው ከኦሮሞ ህዝብ ጋራ ሌላው ህዝብ ማህበራዊ ቅራኔ ውስጥ እንዲገባ የሚያደርግ አስተሳሰብ ውስጥ መግባት የለበትም ኢትዮጵያ ከዚህ ከራቀን አንዱ ትግል ማለት ይሄ ነው የኦሮሞን ህዝብ አበሳ የገለጽከው ነው ኑሮው በየቦታው ምን እንደሆነ እናቃለን እንደውም እኮ ባለፈው አንስተናል እኮ ለኦሮሞ ህዝብ የሚያስብ መንግስት እኮ ወለጋ ነበር ሆስፒታል የሚሰራው ችግር ከተማን ከመገንባት ወለጋ አካባቢ ብዙ ኦሮሞ የሚኖረው እዛ ነውና እዛ አካባቢ የወለጋን ከተማ ማሳደግ መንገድ መስራት ሆስፒታል መስራት ያዘን ነው ቆም ብሎ ባለፈው ያነሳን ነገር ፍለጋ ከተማ ብለናታል እኮ ሸገር ነገር ለመፈለግ ዙሪያውን ከቦ የዚህ የአርባን ፖለቲክስ ከተማ ፖለቲካ ለመበጥበጥ የታሰበ የፖለቲካ አጀንዳ እኮ ከተማውም ተገንብቶ ወደፊት የሚታይ አይደል ምናባዊ ነው ምናባዊ ከተማ ነው ተገንብቶ ህንጻ ተገንብቶ ሰው የሚኖርበት አይሆንም መሳይ ምናባዊ ሆኖ ግን የፖለቲካ ጨዋታ የተጫወቱበት ነው ያሉትና በዚህ ውስጥ የአይደንቲቲ የማንነት ጨዋታዎች በሰፊው ስላሉ ህዝቡ ለይቶ ማየት ይኖርበታል የኦሮሞ ወገኖችም ይሄንን ማውገዝ መቻል አለባቸው ለምንድነው በማንነቷ የምትገፋት ሚል እኮ ጥያቄ ማንሳት አለበት ገለታው እንግዲህ በርከት ያሉ እንደዚህ አይነት ሮሮዎች በቪዲዮዎች በማህበራዊ ሚዲያ ላይ ተለቀው ያየን ነው ያለነው ሰብሰብ አድርጎ እነዚህን ወገኖች የተመለከተ አንድ የማህበረሰቡን ድምጽ ማሰማት ያለብን ይመስለናል የተዘነጉ እንደሆነ ነው እየተረዳው ያለው ምክንያቱም አብይ አህመድ በአጀንዳ እየደረበ አንዱን ይዘን በወጉ በደንብ ሳንወያይበት ሌላ ያመጣብን ሰውየው እረፍት የለውም እረፍት ያሳጣ ሰው ነው
ለማንኛውም አጀንዳ የሱን አጀንዳ እያንዳንዱን እየተከታተሉ ራሱ መልስ መስጠትም አንደኛ አድካሚ ነው ሁለተኛም በሱ ቦይ ውስጥ አብሮ መፍሰስ ስለሚሆን በጥንቃቄ እየመረጡ ሁሉ ጊዜ በሱ አጀንዳ ብቻ እየተወጠረን ጊዜያችንንም ሌሎች ነገሮችንም እንዳናጠፋ ጥንቃቄ ማድረግ ይኖርብናል ግን በጣም ትልቅ ማዕተን የመጣብን እውነት ለመናገር በጣም አደገኛ ጊዜ ላይ ነው ያለነው ሰውየው ኃላፊነት የሚሰማው አይደለም በፍጹም እንደ አንድ ሌላው ይቅር የኢትዮጵያ መሪነቱን ይቅር እንደ አንድ ቤተሰብ አስተዳዳሪ ልጆች እንዳሉት እንኳን አይደለም ቤተሰብ እንኳን በዚህ ደረጃ እንኳን አይመራም እንኳን አይደለም ሀገር በጣም ኃላፊነት የጎደለው እኔ ከሞትኩ ሰርዶ አይብቀል በዚህ አንፃር ህዋቶች በስንት ጣማቸው እንደው ህዋትን እዚህ አምጥቶ አወዳድሮ ይሻላሉ ማለት በራሱ የሚቀፍ እንኳን ቢሆንም ግን ከህዋት የሚከፋ ከህዋት የበለጠ ደካማ የሆነ አስተዳደር ኢትዮጵያ ታገኛለች ከዛን በኋላ ብለን አስበንም አናቀም እንደዚህ ሰው የሰሞኑን ጀዋር መሐመድ አንድ ሚዲያ ላይ ቀርቦ ሲናገር የሰማሁት አለ እንደው አብይ አህመድን ትቀናበታል ብሎ ጋዜጠኛው ይጠይቀዋል ጀዋር መሐመድ የመለሰው መልስ በጣም አስገራሚ ነው በመለስ ዜናዊ በቀና አንድ ነገር ነው በባራክ ኦባማ በቀና አንድ ነገር ነው አሁን እንደው በአብይ ይቀናል አለ በአብይ አፍራለሁ እንጂ አልቀናም አለ በአብይ የሚታፈር ነው የሚቀናበት ሰው አይደለም መጨረሻ ደካማ የሆነ ሰው ነው ለማንኛውም ሰሞኑን ድሬዳዋ ሄዶ ነበር እስቲ አሁን በዚህ ወቅት ላይ እንደሰማው ከሆነ የዓለም አቀፉ የገንዘብ ማነው የምግብ ድርጅት ሌሎች ግብረሰናይ ተቋማት 2 ቢሊዮን ዶላር ያስፈልጋል ኢትዮጵያ ወደ ከፍተኛ ቀውስ ውስጥ ትገባለች ከዚህ ከዩኤስኤድ እርዳታ መቆም ጋር ተያይዞ ትልቅ ሰባዊ ጥፋት እየመጣ ነው ብለው ተዘጋጁ አይነት ይመስላል እንግዲህ እሱ የለም እሱ የራሱ ዓለም ውስጥ ነው ያለው የራሱ ዓለም ውስጥ እስቲ ይሄንን ነው እንግዲህ ሶሻል ሚዲያ ላይ ተቀናበረው ነው እንዳለ የወሰድኩት ሙዚቃውንም እዛ አቀናብሮት ነው እንደዚህ አይነት ነገር ብዙ አየን እና እንዴ እየተከታተሉም ተመልካችን ማስልቸት ሆኖብን ንለፈው ንዝለለው ይያልኩ ነው ዝም ብዬ ያመጣውትም ገለታው እንግዲህ ይሄ አሁን የኢትዮጵያ መሪ ነው እንዲህ አይነት ልጅነትን ያለ መጨረስ ይሁኑ ያመለጡት ጊዜያቶች ስላሉ እሱን አሁን ሀገሪቱ በእንደዚህ ቀውጢ ሰዓት በእንደዚህ በብዙ ችግሮች በተተበተበችበት ሰዓት እሱ ሌላ ዓለም ላይ ነው ያለው ገለታው እንደው አስገራሚ ነው ማለት አስገራሚ ነው ያልኩት ብዙ ነገር እንዳስብ አደረገኝ አሁን ይሄ በራሱ ይሄንን ማድረግ በራሱ አንድ መሪ መቼም ሮጥ ቢል ምንድነው አካላዊ እንቅስቃሴዎች ቢያደርግ ይደረጋል ብዙ ሀገሮች ያደርጋሉ እንደዛ ሳይክል ይነዳሉ ምን ይላሉ እና ይሄ መጥፎ ነገር እኮ አይደለም ግን ለምንድነው ሰው የሚናደደው ነው እኔ በጣም ኢንተረስት የሚያደርገኝ አሁን ይሄንን ሲያይ በጣም ብዙ ሰው ይበሳጫል ይሄን ረስቶት እኮ አይደለም ለምን አንድ መሪ ሄዶ ቢሮጥ ዘናቢል ቢደሰት አልፎ ማለት ነው መጥፎ ነገር አይደለም ግን ለምንድነው ህዝቡ የሚበሳጨው ያልን እንደሆነ ሁሉ ጊዜ ህብረተሰቡ የሚያያዝበት ነገር አለ የቤት ስራውን አልሰራም ይዘውየ ነው መስራት ቢገባውን አልሰራም እና እንደዚህ ሲያደርግ ይናደዳል ህዝቡ አሁን ፌስቡክ ላይ ሲቀባበለው ታያለ ሰው ሲናደድ ታየዋለ እና ያደረገው ነገር በራሱ ለብቻው መጥፎ ነገር ባትለውም ነገር ግን ህብረተሰቡ ስራን ያልሰራ መሪ ነው እና ዘናን ሲል ይናደዳል የሆነ ነገር ኳስ ሲጫወት ህብረተሰቡ በጣም ይናደዳል በተለይ ደግሞ አንድ ጊዜ ደግሞ በጣም ስሜት የሚነካ ነገር ያደርጋል ማስተዋወሰው አንድ ጊዜ ትግራይ አዋጅ ታወጀ ምንድን ነበር አዋጁ የዚህ የሐዘን ቀን ነበር እና መርዶ ይነገር ነበር ታስተዋውስ እንደሆነ ተነጋግረንበታል ሁሉ መርዶ በሚነገርበት ቀን እሱ የኢትዮጵያ ቴሌቪዥን ጋር ይመስለኛል የኢትዮጵያ ቴሌቪዥን ላይ ጠቅላይ ሚኒስትሩ ጽፈት ቤት ተብሎ ኳስ ይጫወታል እና ይሄ ለትግራይ ህዝብ እናት መልእክቱ ምንድነው ያዙኝ ልቀቁኝ ያለች በመታነባበት ሰዓት ነው ጥቁር ለብሶ አይደለም ብቅ ብሎ አይዟችሁ በዛም በዚህም በጠፋ ጥፋት ልጆቻችሁን ያጣችሁ እናቶች እኔም የተሰማኝን ሐዘን ገልጻለሁ ነው የሚጠበቀውና እንደዚህ የሚያስተላልፋቸው መልእክቶች በተለይ በክፉ ጊዜ ሰው ሲራብ ሰው ችግር ላይ ሲወርቅ ጦርነት ሀገሪቱ እዚህ ቦታ ላይ ነው ያለችው ምን ዘና ሲልሱ
ህዝብን በጣም ስነልቦናውን እየጎዳ ነው ያለው መሳይና ያ ይመስለኛል በማህበራዊ ተሳሳያ ምንድነው በድረገጾች በመኖች ላይ በጣም ሲንሸራሸር የምናየውና ህዝብ ሲናደድ የምናየው ለዛ ይመስለኛል መሳይ ገለታው በተወሰነ ካንተ ምን ለይበታል እንደዚህ አይነት ነገር ማድረግ ጤናማ ነው ሰዎች ያው አካላዊ የብቃት እንቅስቃሴ ማድረጋቸው የሚጠበቅ ነው የሚል ነገር አንስታላው ልክ ነህ በሰላማዊውን በጤናማ ሁኔታዎች ውስጥ እንዲ ማድረግ ምንም ኃጢያት ችግር ሆኖ አይደለም እሱ ግን ይሄንን የሚያደርግበት አላማ አቲቲዩድ ውስጥ ያለው ይሄንን ለማድረግ ለምን ፈለገ ካሜራ ደቅኖ እንዲ አይነት ነገር እንዲ ተለብሶ እኮ አይሮጥም አይደል ቱታ ተለብሶ እኮ አስጫውታ አይደለም ይሄንን ግን የሚያደርግበት ምክንያት ስላለው ነው ሰውየው ውስጡ የሚያስበው ነገር ሌላ ነው ላንተ አካላዊ ብቃት ጥሩ ነው ብሎ ትምርት ለመስጠት አሪያ ለመሆን አይደለም እንደዚህ በጣም ጠባቃ በሆነ ሱሪ ውስጥ ሆነ እንደ አይነት ሩጫ አትሮጥም ብዙዎቹ የሚያደርጋቸው ነገሮች ካሜራ ይደቀናል አሁን ያመጣው በፊት እንኳን የኢትዮጵያ ቴሌቪዥንም ሌሎች የመንግስት ቴሌቪዥኖችና የፓርቲ ልሳኖች ካሜራ ደቀነው እሱ የሆነ ነገር ሲያደርግ ቀርጾ ያመጡ ነበር አሁን እነሱም አይመጡም ራሱ ፕሮፌሽናል የሆነ ካሜራማን ፕሮፌሽናል የሆነ ኤዲተር በጣም በልዩ ሁኔታ እንደዚህ የሚሰሩትን ቤት ምንድነው ጠቅላይ ሚኒስትር ጽፈት ቤት ቀጥሯል ስለዚህ ያንዳንዱ እንቅስቃሴ በልዩ ቴክኒክ በልዩ የካሜራ ጥበብ በኤዲቲንግ ይቀናበራል ዋና የተፈለገው የሰውን አእምሮ መጨምደድ ነው ጨምድዶ በእንደዚህ አይነት እንጭፍጫፊ ጉዳዮች ላይ እንዲያተኩር ማድረግ ነው አላማው እኮ ነው ዋናው አላማው ነው የሚያደርገው ነገር ብቻ አይደለም ለምን ፈለገው ይሄንን በዚህ ወቅት ላይ ለምን አስፈለገ እና ከዛ አንፃርም ነው ለዚህ ነው ካንተ በተወሰነ ሐሳብ ላይ ያልኩት የሰውየው እንዲ ማድረግ በርግጥም አካላዊ ብቃት እንቅስቃሴ ጠቃሚ ነው ብሎ ለማስተማር ነው ወይስ እኔ ፈታ ያልኩ ነኝ እንዝናና ስራ ወጥሮን ከተወሰነ ሰዓት ደግሞ መዝናናት ያስፈልጋል የሚነው ነገር ለማሳየት ነው አይደለም በፍጹም እንዳልከው ምን ስራ ሰርቶ ከሰራው ይልቅ እንደዚህ የሚያደርገው ነገር ነው በብዛት በሚዲያዎች ላይ የምናየው ለማንኛውም ገለታው ብዙ ጊዜ ወሰደብንና ከዋናው ርዕስ ጉዳያችን ሳንወጣ ወደ አንተ ልምጣ አይ ትክክል ነህ እንትን አለው መልክቶቹ እኮ ነው ብዙ ሰው የሚያናድደው እኔ እኮ የሚያልኩት እኮ በራሱ ይሄ የሚደረገው ነገር በራሱ መጥፎ ሆኖ ሳይሆን ህብረተሰቡ አሶሺየት የሚያደርገው ለምሳሌ አንድ ጊዜ ከቤተ መንግስት ተነስቶ እሱና ምክትል ጠቅላይ ሚኒስትሩ እስከ ሸራተን ይመስለኛል በእግር ሄዳሉ እና በእግር አሁን አንድ ጠቅላይ ሚኒስትር ቢያንስ የትራፊክ ህግ ማክበር አለበት አይደለም ምንም ቢሆን ማክበር አለበት እሱ በመሃል አስፋልት አቋርጠው እንደዚህ ያዩ እንደዚህ ማንንም ሰው እንደቸኮለ ሰው እንደሚያቋርጠው አቋርጠው ሲሄዱ ምን ያስተምራል ይሄ አንድ ቦታ ትራፊክ ቦታ መሸጋገሪያ ይሄ ዚብራም ይባላል አይደለም እዛ ጋር ቆሙ ሲያልፍ ብታየው ምን ብታየው በቃ አንድ ህግም ያከብራሉ ትላለና የሚሰሩት ነገሩ በአጠቃላይ ህዝብ የሚያናድድ ነው ህዝብን የሚያናድድ ነገር ነውና ሰውየው ካሉበት ችግሮች አንዱ ነውና ይሄስ ደግሞ ሮጠሽ ቆይ እንግዲህ ምንድነው ይሄ ምን በቴሌቪዥን ሊያስተላልፍ እንዲተላለፍ ለምን ይፈልጋል ስንት መተላለፍ ያለበት ነገር ይያለ ዝም ብለው ሲገናኙ ሮጥ ብለው ሊሆን ይችላል እንደ ሜጀር እንትን እንደ አንድ ሜጀር አክቲቪቲ ዛ ድሬዳዋ ሄዶም ሮጡ ጠቅላይ ሚኒስትሩ ሚለው ዜና ሊሆንም አይችልም ነበርና እኔ ህዝቡን ፔን ሼር አደርጋለሁ ዋናው መሳይ ሁላችንም ሼር እናደርጋለን ህብረተሰቡ አንዳንድ ነገር ይሄ ሰውዬ ሲያረግ ግን ይላል ይናደዳል ለምን ስራውን የተወ ውበት ላይ ተጠመደ ቅድም ያልኩ እኮ ነው የሰው ልጅ ቤት አፍርሶ በረንዳ ያሳምራል እንዴ መሳይ ጤነኛ ሆነ ሰው አሁን ቤቱን አፍርሶ ዝም ብሎ በረንዳውን ሲወለውል ሲጡብ ሲደረድር ምናምን ብታዩ ለምንድን ነው ተሰራው ያንን ትለዋለ መጀመሪያ ቤት ነው የሚሰራው ቤት ከሰራን በኋላ ከጨረስን በኋላ ነው ዶችን ቤት ያፈረሱ ኮሪደር እንትን እያለማው የሚሉ ሰዎች እኮ ናቸው ስቴፕም ጉዳይ ተፈጥሯዊ ሂደቶችም ጉዳዮች ናቸው መሳይና ያሳዝናል እንደዚህ አይነት ሰው ላይ ጣለን በጣም ይገርማል አው ገለታው እዚህ አሜሪካ ባለንበት ሀገር አንድ በጣም በሚዲያዎች ከፍተኛ ትችት ፕሬዝዳንቶች ላይ ይቀርባል ምን ጊዜ ኖሯችሁ ነው ለምሳሌ ጎልፍ ሲጫወቱ በተለይ ፕሬዝዳንት ትራምፕ በጎልፍ ጫወታ በጣም የሚያዘወትሩት የስፖርት አይነት ነው የሳቸውንና የፕሬዝዳንት ኦባማን በጎልፍ ላይ የሚያጠፉትን ጊዜ አወዳድረው ሲተቿቸው ነበር ይሄን ያህል ጊዜ በጎልፍ ጫወታ ላይ አጥፍተዋል ከለ ይሄን ያህል ደሞ አጥፍተዋል ስለዚህ ለህዝብ የሚሰራው ማን ነው በራሱ መዝናኛና ለራሱ በሚያጠፋው ጊዜ የአሜሪካን ህዝብ በድሎ የሚል ጫጫታ በሚዲያዎች ላይ አለ እንኳን አይደለምኛ ምን በላው የሌለን ምንም ነገር የሌለን የዳሃዳ የሆነ ህዝቦች ቀርቶ እዚህም ራሱ
ከመንግስት የሥራ ሰዓት ውጪ በእንደዚህ አይነት ነገር የሚያሳልፉት ለከፍተኛ የሚዲያ ትችት ነው የሚዳርጋቸው ለማለት ነው። ገለታው እንግዲህ ብዙ አጠፋንበት ምትለው አለ ምናልባት I think interesting ነገር ነው ያመጣው መጽሐፉ አብይ አህመድ 3 መጽሐፍ ጽፏል ታስታውሳለህና እነዚህ 3 መጽሐፎች በ3 አመት ነው እንደዚህ ነው የጻፋቸው ማን ቁጭ ብሎ ስራ የፈታ ደራሲ እንኳን 3 መጽሐፍ አይጽፍ በ3 አመት ስራ የፈታ ደራሲ እንደት ምን ያህል ከባድ እንደሆነ ታውቃለህ መጽሐፍ ዝም ብሎ ታይፕ አድርጎ አትሙልኝ አይባልም ማአት ስራ ነው ያለውና ብዙ ያን ጊዜ እኔ ገርመኝ በየቀኑ ካልኩሌት ስናደርገው በየቀኑ የተወሰነ ፔጅ ይጽፋል ብዙ ፔጅ ይጽፋል ምን እየሰራ ሌላው ስራ አሁን እንግዲህ ተመልከተ ብዙ ጊዜ እንትኖች እነዚህ መሪዎች ከስራ ሲያርፉ ነው መጽሐፍ የሚጽፉት ህይወቴ ብላው ይጽፋሉ የሆነ ነገር ብሎ መጽሐፍ ይጽፋሉና የኛ ቤት ጉድ የተለየ ነው መሳይ ደራሲ ነው መዝናና ቦታ ታየዋለ ሲዝናና ታየዋለና የጊዜ ጉዳይ ስታነሳ እነዚህን ሁሉ ስናይ የለችም ሀገሪቱ የጸጥታ ጉዳይ የኢኮኖሚ ጉዳይ ሌሎች ሜጀር የሀገሪቱ ጉዳዮች በሱ ሂሳብ ውስጥ ያሉ ማለት ነው ምናልባት ገለታው እዚህ ጋር አብይ አህመድ ጊዜ ኖሮት ጽፎ አይደለም ያው የሚታወቀው ነው ንግግሩም የሚጽፈውም ሁሉ ነገሩ ኮፒ በማድረግ የሚታወቅ ነው ከሆነ ቦታ ላይ ወስዶ ነው የሚለጥፈውና ስለዚህ ጽፎ ቢሆን ኖሮ እንዳልከው ብዙ ጊዜ ወስድበታል አሁን ጽፎ ሳይሆን ኮኑ ቦታዎች ላይ የቆራረጠ እየለጣጠፈ ነው መጽሐፍ ብሎ ያቀረበልን የሚሉ ወገኖች አሉ ያን የሚሉ ብቻ ብለን የምንተው ሳይሆን በማስረጃ ማስደግፈው ባለፈው ንግግሩን ሳይቀር ኮኑ ቦታዎች ላይ እንዴት ንግግሮችን አንድ ሳያስቀር ትንፋሽ ሳያስቀር የሚያስሉት ነገር ሳያስቀር ሁሉንም ነገር ኮፒ አድርጎ ያቀረበበትንም እንደዚሁ ያጋለጡበት አንድ ቪዲዮ እንዲተመልክቻለውና ለማንኛውም ጊዜ ወስዶ የጻፈው ሳይሆን ቆርጦ በመቀጠል ከሌላ ቦታ እየተዋሰይ ጉራማይሌ ነገሮችን ያደበላለቀ ከሰው አፍ እየነጠቀ ከሰው ጽሁፍ ላይ እየነጠቀ የጻፈው እንጂ የራሱ ነው ብሎ ለመቀበልም የምንቸግረን ነው ወደ ትግራይ ንግባ ግድ የለም ገለታው ትግራይ ብዙ ነገር እየሆነ ነው በጣም ብዙ ነገሮች እየሆኑ ይገኛሉ ዛሬ የተከሰቱ አዳዲስ ነገሮችም አሉ የዋት ምክትል ሊቀመንበር ከመቀሌ መግለጫ ሰጥቷል አቶ አማኑኤል አሰፋ በትግራይ መፈንቅለ መንግስት አልተካሄደም ሁሉም ነገር ሰላማዊ ነው ሁሉም ነገር በተገቢው መንገድ እየሄደ ነው የሚል መግለጫ ሰጥቷል እንደዚሁም ከአዲስ አበባ መልስ ይመስለኛል ሌተናል ጀነራል ታደሰ ወረደም እንደዚሁ መግለጫ የሰጡበት ነው ከፌደራል መንግስቱ ጋር በትግራይ ጉዳይ ላይ ጣልቃ እንዳይገባ ተማምነን የመጣ ነው ማለት ሰራዊት እንደማይልክ ተማምነን የመጣ ነው እንግዲህ ጣጣውን ሁሉ ነገር እኛውን ጨርሰዋለን የሚል ነገር እንደተነገረ ነው ምን ሰማው ሌላው ለመጀመሪያ ጊዜ በይፋ በመንግስት ደረጃ እንግዲህ ባለፈው ዶክተር አብርሃም በላይ የገለጹት አለ እሱን ይፋዊ አይደለም በሚል ወስደነው ነበር አሁን የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከአቶ ጌታቸው ረዳ ጋር በመሆን ለዓለም አቀፍ የማህበረሰብ አካላት በአዲስ አበባ መግለጫ ሰጥተዋል ሁለቱም በሰጡበት ጊዜ ላይ የተናገሩት ለመጀመሪያ ጊዜ በይፋ የአብይ አህመድ አስተዳደር የህዋትን የነደብረጽዮንን ቡድን ከኤርትራ ጋር የሚሰሩ በሚል ፈርጇቸዋል ስለዚህ ግልጽ የሆነ ፍረጃ ነው ይሄ በደንብ ተጠናክሮ የመጣ ክስ ነው ማለት እንችላለን እንግዲህ በዚሁ በዓለም አቀፉ ማህበረሰብ ጠርቶ ባነጋገሩበት መድረክ ላይ አቶ ጌታቸውም እንዳሉት ከሆነ እኛ የፌደራል መንግስቱ ጣልቃ እንዲገባ ሳይሆን ነገሮችን እንዲያስተካክል ነው ሌላ ዙር ጦርነት ትግራይ ላይ እንዳይመጣ ነገሮችን እንዲያስተካክል እንጂ ጣልቃ እንዲገባ የሚል ጥሪ አላደረግንም ብለዋል ጌታቸው ረዳም እንግዲህ ቀደም ሲል እንደተጠቀስኩት ነው ላንከር ሚዲያ በደረሰው መረጃ ሁለቱ ወገኖች በአቶ ጌታቸው ስልጣን አለመቀጠል ላይ ተስማምተዋል ጌታቸው ረዳ ከዚህ በኋላ በምንም ታምር ወደ ስልጣኑ አይመጣም የሚል ነገር ነው እና አብይ አህመድ ይሄንን ተቀብሏል ማነው ደብረጽዮን ይሄንን አቅርበዋል ሌላው የተስማሙት ቀጣዩ ክልሉን የሚመራው በጊዜያዊ አስተዳደሩን ማን ነው የሚል ነው እነ ደብረጽዮን የራሳቸውን ሰው አቅርበዋል ምክትል ሊቀመንበሩን አቶ አማኑኤል አሰፋ በአቶ ጌታቸው ረዳ ተተክተው ስልጣኑን እንዲይዙ በህዋት በኩል ቀርቧል እና አብይ ደግሞ የፕሪቶሪያ ስምምነትን ከተፈራረሙት ወይም ደግሞ ዛሄደው ህዋትን ከወከሉት ማል አምባሳደር ወንድሙን በቀጣዩ የትግራይ ጊዜያዊ አስተዳደር ፕሬዝዳንት እንዲሆኑ በነ አብይ በኩል ጥቆማ እንደተደረገ ነው የሰማነው ምን ያህል ተስማምተዋል በዚህ ጉዳይ ላይ እንግዲህ መጨረሻውን አላወቅንም የተስማሙት ጌታቸው ባለመቀጠሉ ላይ እንደሆነ ነው የተገለጸ የሚገኘው እንዲስ ቢሆን ቀጣዩ ሂደት ምንድነው ነው ከፌደራል መንግስቱ ጋር እንስማማለን
ብዙ ነገሮችን አብረን በጋራ ለመፍታት እንሞክራለን የሚል የነደብረጽዮን አቋምም አለ እውነት በዛ መልኩ ሊፈታ ይችላል አብይ አህመድ ታቃለ እስካሁን ባለው የ6 ዓመት ታሪኩ በክህደትም ሆነ በቃሉ ባለመጽናት የሚታወቅ ነው ትላንት አብሮ ከሚሰራው ጋር ዛሬ ፍጹም ጠላት ሆኖ የሚቀርብ ሰው ነው ቋሚ ልታረገው ማትችለው ለተወሰነ ጊዜ አብረ ማትዘልቀው ነው ጌታቸው ረዳን እውነት እንዲ ካደረገው አውላላ ሜዳ ላይ የሚጥለው ከሆነ ምናልባትም ባለፉት 2 ዓመታት በጦርነቱ ጊዜ ጌታቸው ረዳ አብይን በተመለከተ ከፍተኛ የሆነ ተቃውሞ ሲያቀርብ ነበር በተለያዩ ሚዲያዎችና እየተበቀለው ነው ጌታቸው ረዳን እየተበቀለው ነው ማለት የምንችል ይመስለኛል ለማንኛውም አሁን ያለው ሁኔታ እጅግ አስቸጋሪ ነው ዓለም አቀፉ ማህበረሰብ ጥሪ ያደረገ ነው ጦርነት እንዳይፈነዳ የሚል ጦርነት ሊፈነዳ ይችላል ወይ የምናቀው ነገር የለም በአሁኑ ሰዓት አብዛኛውን የትግራይ አካባቢ የህወሓት የደብረጽዮን ቡድን ተቆጣጥሮታል ወደ ደቡባዊ የትግራይ አካባቢ ግን የቻለ አይመስለኝም እስካሁን ባለው መረጃ የጌታቸው ጊዜያዊ አስተዳደር ሹመኞች ናቸው ስልጣን ላይ ያሉት በድጋፍ ደረጃ ካየነው ወጣቱ ማህበረሰብ ክፍል በአብዛኛው አሁንም የነደብረጽዮን ቡድንን እየተቃወመ ነው የሚገኘው ገለታው የትግራይ ሁኔታ ምን ይመስላል ወዴት ሊያመራ ይችላል እንግዲህ መሳይ ትንሽ መሰረታዊ ውይይት ነገር ነው ያነሳው አይ ቲንክ በተለይ የትግራይ ወገኖች እኛ ሁላችን ኢትዮጵያውያን ሁሉ በጣም ክሪቲካል የሆኑ ጥያቄዎችን ያነሱ የትግራይን ችግር በደንብ መረዳት እና መላ መፈለግ ያለብን ይመስለኛል መሳይ ብዙ ጊዜ በንዝህላልነት የተያዘ ጉዳይ እየፈነዳ ሄዷል እኔ አሁን የጌታቸው ጉዳይ ጌታቸው ሊቀመንበርነቱን ትቶ አቶ አማኑኤል መጡ አቶ ከሌ መጡ በሚለው የትግራይ ችግር ሊፈታ አይደለም ትግራይ አንድ አራት መዋቅሮች አሉ መዋቅራዊ ስትራክቸራል ቫዮለንስ የሚባለው ወይ መዋቅራዊ ሽብር ውስጥ ነው ያለችው መዋቅራዊ ግጭት ውስጥ ነው ያለችው ለምሳሌ ተመልከት የፓርቲ መዋቅር አለ እንደምታውቀው አንድ በኩል እንግዲህ የፈረሰ ቢሆንም ኢህአዴግ ከፈረሰ በኋላ በቂም ህወሓት ሄደ ትግራይ ውስጥ ካለ በኋላ ራሱ ህወሓት ፈርሷል ግን የፈረሰው ደግሞ ከሁለቱ አንዱ ጠንከር ብሎ የወጣው ይሄ ደብረጽዮን ቡድን ማለት ነው እንግዲህ አንድ የፓርቲ መዋቅር አለ ሁለተኛው የቲዲኤፍ መዋቅር ነው ሌላ መዋቅር የቲዲኤፍ መዋቅር አለ ሶስተኛው ጸጥታ መዋቅር የሚባለው አቶ ታደሰ የሚመራውና አራተኛው መንግስት ናቸው እነዚህ መዋቅሮች ናቸው አሁን ተመልከት ቲዲኤፍ የሚባለው ወይም ደግሞ ሰራዊቱን ያየህ እንደሆነ ለብቻው የፖለቲካ ተጠሪ የለው የፖለቲካ ማለት የፖለቲካል ዊንግ የለው ሙሉ ሰራዊት ነው በቃ የሚያዘው የለም ማለት ነው እንግዲህ አንድ ሰራዊት አንድ የተጠቀ ኃይል ተጠሪነት የሚባል ነገር አለ አይደለም የሚያዘው እንደውም አሁን አገሮች እንኳን ይሄንን ተቋም ሲያዋቅሩት በጣም አደገኛ ስለሆነ ሚኒስትሩን ሲቪል ነው የሚያደርጉ ሲቪል ሚኒስትሪ ያለው ከዛ የተማጀርሾ ይኖራል አሁን አሜሪካም ሲቪል ነው እንደምታውቀው ብዙ ሀገር ይሄ አርምድ የሆነ ኃይል በጥንቃቄ ነው የሚያዘውና ተጠሪ ይኖረዋል ተጠሪው ለሲቪል ሚኒስትር ይሆናል ሚኒስትሩ ደግሞ ለጠቅላይ ሚኒስትሩ ይሆናል ጠቅላይ ሚኒስትሩ ደግሞ የጦር ኃይሎቹ ጠቅላይ አዛዥ ይሆናል ማለት ነውና በክልል ደረጃም የተወሰነ አርምድ የሆነ ኃይል ካለ የፖለቲካ አዛዥ ያስፈልጋል ተጠሪነትና ቲዲኤፍ ብቻውን ነው ያለው ይሄ መዋቅራዊ ችግር ነው በሊቀመንበር የሚፈታ አይደለም በየኔ ያመጣሁት መሳይ አሁን የሊቀመንበር ለውጥ ጌታቸው ሄደ እንትና ሄደ የሚባል ነገር ሳይሆን ይሄንን ማየት ያለባቸው ይመስለኛል አንዱ አሁን ተልከት የጌታቸው የደብረጽዮን ወደ የገፋ መንግስትን የዋጠው የመጣበት ምክንያት ፓርቲው መዋቅር ስለያዘ አንድ በኩል ሁለተኛ የቲዲኤፍን መዋቅር ደግሞ ስለያዘው ውስጥ ለውስጥ ስለግንኙነት ስለፈጠሩ እና ቲዲኤፍ አካባቢም ደግሞ እንደዚህ የተወሰነ ተቀባይነት ስላለ መንግስትን ዋጠው የመንግስት የጌታቸው መዋቅር መንግስትን ቀፉ አደረገው ባዶ አደረገው ሲፈልገው ከስር ይገዘግዘዋል ቀበሌውን ያወርድበታል ወረዳውን ይሾምበታል እንደፈለገው አደረገው ምክንያቱም ፓርቲ መዋቅሩንና የታጠቀውን ኃይል ጎልጎና አብሮ ስለሚሰራና ይሄ የመዋቅር ግጭት ስትራክቸራል ቫዮለንስ ነው መፈታት ያለበት እንጂ ሊቀመንበር ጉዳይ አይደለም ትግራይ ውስጥ መሰለኝ ሊቀመንበር ጉዳይ ከሄደ መጣ አይደለም ትልቁ ችግራቸው በሽታው እዛ ክልል ውስጥ ያለ በሽታ ከህግ ውጪ የሆኑ እንቅስቃሴዎች ከፕሪቶሪያው ስምምነት ውጪ የሆኑ እንቅስቃሴዎች በአት ነው የሚተረማመሱ ስለዚህ አንዱ እኔ መሰረታዊ ችግር ይሄ ይመስለኛል ሁለተኛው የፌደራል መንግስት አያያዝ ፌደራል መንግስት ከትግራይ ጋር ያለው ኮሙኒኬሽን ከፕሪቶሪያው ውጪ የሆኑ ነገሮችን ሲያደርግ ታይዋል ሲፈልግ እንደ ቪቶ ፓወር ባለፈው ጊዜ ድንገት ጥልቅ ብሎ ገብቶ የፕሬዚደንት ሹመት ላይ ብቻ ሌላ ጉዳይ ሳይሰራ ይሄንን ሳያስተካክል ይሄንን መዋቅራዊ ችግር ይሄ በዚህ ፍቱ
ራሱን የቻለ አርምድ ግሩፕ ሊኖር አይችልም እዛ ውስጥ ወይ በጸጥታ ውስጥ መግባት አለበት በጸጥታ ውስጥ ሆኖ ጊዜያዊ አስተዳደሩ እልቅና ስር እዛ ጥላ ስር ማደር አለበት የሚል ነገር አያነሳም እንደዚህ አይነት የመዋቅራዊ ችግሮችን የትግራይን አይፈታም ስለዚህ እንደዚህ አይነት ችግር ውስጥ ነው ትግራይ ያለችው እና አንዱ ነገር መፈታት ያለበት ይሄ ይመስለኛል እንጂ ሊቀመንበር ውጣ ውረድ የሚለው አይደለም ሁለተኛው ነገር እኔ አሁን በጣም እየከፋ እንድንሄድ እየሄደ እንደሆነ የሚያሳየን ነገር ነገሮች ወደ ውጭ ወጡ ከውስጥ ስምምነቶች ባሻገር እንደውም የዓለም አቀፍ ኮሚኒቲውን ሁሉ ጠርተው የአፍሪካ ዩኒየን ጠርተው ዲፕሎማቶችን ጠርተው የዛቱና ያሉት እኮ ነገዲዮ ይሄ ምንድነው የሚያሳየው ከቤታችን ወጥቶ ከእርስ በርስ የደብዳቤ ልውውጥ ወጥቶ ምን ብሎ አንድ ከህዋት ውስጥ ተፈንቅሎ የወጣ ወይም ደግሞ ከፍሎ የወጣ ኃይል ያስቸገረና ያለው ከሻቢያ ጋር ነው የሚሰራው ያለው ማለት እኮ የጦርነት ድብ እኮ ነው ኢንተርናሽናል ኮሚኒቲውን የማሳመን ስራ እየሰራ ነው ያለው መንግስት ባለበት እና መዘናጋት የለብንም ማለት ነው ድንገት ተነስቶ ይሄ ሰው እነዚህ ዲፕሎማቶችም አሜሪካን መንግስት አሳመንኩኝ ሌሎችንም ደግሞ አፍሪካ ህብረት በተለይም የፕሪቶሪያ ስምምነት ውስጥ ብዙ ሲደክሙ የነበሩትን ይሄው እየበጠበጠ ነው ያልኩት ነው ያለው የሚቀጥለው እንግዲህ አንድ ሚሊተሪ እርምጃ ለመውሰድ ይመቸኛል የሚል ካልኩሌሽን የያዘ ነው የሚመስለው መሰለኝ ስለዚህ በጥንቃቄ ይዛን ክልል ችግር ማየትና ሁላችን ኢትዮጵያውያን የመተባበር ጥሪ ማድረግ ያለብን ይመስለኛል ተባብረን ነው ይሄንን ነገር ማስቆም ምንችለው የጦርነት ድባብ በአጠቃላይ መሳይ የጦርነት ድባቡ እየጨመረ ነው የመጣው አሁን ኮሙኒኬሽኑን ስታይ ባለፈው ጊዜ ብቻ ልናገር መሳይ ባለፈው ጊዜ ወደ ጦርነት ከገቡባቸው ሜጀር ምክንያቶች መካከል አንዱ ያው የሰሜን እዝ መመታት ነው ግን እሱ አይደለም ዋናው መሰረት የነበረው እኮ ህገወጥ መንግስት ገነባህ እኮ ትግራይ ምርጫ ቦርድ ማያቀው ህገወጥ መንግስት ገነባህ ነው አፍርስ ነው አንዱ የነበረው አሁን እኮ ወደዛ እየሄዱ ነው ያሉት እነዚህ ሰዎች ፌደራል መንግስቱም የምርጫ ቦርድንም ህግ እየጣሱ አሁን በአቶ ጌዲዮን ዶክተር ጌዲዮን እኮ ሲናገሩ የሚሉት ምንድነው የምርጫ ቦርድ የሰጠውን አሰራር እና ደንብ እየጣሰ ህወሓት እንቢ ብሏል ነው እና ይሄ ልክ ከጦርነቱ በፊት የነበሩ አርጊውመንቶች ተመልሰው እየመጡ ነው ያሉት ወገኖቼ ስለዚህ ኢትዮጵያውያን ነቃብለን የነገምን እንደሚመጣ ስለምናውቅ እጅ ለእጅ ተያይዘን ይሄንን ኬዝ ሃንድል ማድረግ የማይችል የፌደራል መንግስት ነው ያለን ችግር ማይፈታ ችግር ሊፈታ የማይችል የትግራይን ችግር የአማራን ችግር የሁሉንም ችግርም አልፈታም ስለዚህ ኢትዮጵያውያን ተባብረን የሚል ድምጽ ከትግራይ መነሳት ያለበት ነው የሚመስለኝ መሳይ ነው ገለታው ምናልባት አሁንም ትንንሽ ጉዳዮች ወይም ደግሞ ላይላዩን ነው ነገሮች እየተዳሰሱ ያሉት ችግር ተብለው በሁለቱ ወገኖች መሃል እንግዲህ ሁለቱ ወገኖች ሲባል ይሄ በዋናነት ጌታቸው የሚባለው ነገር በመሃል የመጣ እንጂ በዋናነት ግጭቱ የፌደራል ወይም የአብይ አህመድ አገዛዝና የህዋቶች ግጭት ነው ግጭቱን ግን እንደው አሁን በሚገለጸው መልኩ አይደለም ከጀርባው በጣም ትልቅ ሌላ አጀንዳ ነው ሁለቱም ወገኖች ያላቸው ለምሳሌ ህዋት ያለው ዋና አጀንዳ ወደ 4 ኪሎ ልመለስ ነው ምንም ተባለ ምንም በትግራይ ተወስኖ መቅረትም አይፈልግም ነገ አስተዳደሩ ቢሰጠውም ምንም ሊያመጣ አይችልም ወደ 4 ኪሎ መግባት ነው ትልቁ ታርጌቱ ትልቁ ተልቆ ግን አሁን የሚናገረው ያን አይደለም ትግራይ ክልልን ለማስተዳደር የሚል ምክንያት እየተሰጠው ይዘልቃል ዋናው ምክንያቱ ግን አይደለም በፌደራል መንግስቱ ደግሞ ህዋት የሚባልን ማጥፋት ነው አሁን የሚገለጸው ሌላ ይሁን እንጂ ዋና ታርጌታቸው የመጨረሻ ግባቸው ተልኳቸው ህዋትን ማጥፋት ነው ስለዚህ እየተገለጸ ያለው በተለያየ መልኩ እየተመላለሱ ያሉት ይሄ ዝም ብሎ ላይ ያሉ ምክንያቶች ናቸውና አሁንም ስር የሰደደ በጣም የችግሩን ጥልቀት ባለው መልኩ ነቅሶ ያወጣ ድርድር ወይም ደግሞ ውይይት እየተደረገ አይደለም ነገ አሁን እንዳልከው ማንተ ሊቀመንበር ቀየሩ ለውጥ አይመጣም ትግራይንም ለህዋት ሰጡ እንደውም አብይ እንሰጣለን እንደው ጊዜያዊ መፍትሄ እስትንፋስ የሆነ ነገር ካገኘን ብሎ ሰጣለው ሙሉን ክልሉን ቢል እንኳን አሁንም መፍትሄ አይመጣም የኢትዮጵያ ነገር የተሳሰረ ነው ስለዚህ በዚህ መልኩ ለውጥ ሊመጣ የሚችል አይደለም አንዳቸው መጥፋት አለባቸው ወይም ደግሞ ሁለቱ መጥፋት አለባቸው ኢትዮጵያ ያኔ ነው እፎይ የምትለው በተለይ ሁለቱ የጠፉለት ለኢትዮጵያ ትልቅ እፎይታ ነው ማለት ይቻላል ገለታው
በቃ ይሄ ጉዳይ አይ ቲንክ በብዙ ኢትዮጵያውያን ዘንድ እዚህ መረዳት ላይ የደረሱ እንደሆነ እና የትብብር አጀንዳ ያነሱ እንደሆነ ይሄ በየቤታችን ያለው ችግር ሊያበቃ ይችላል። ብዙ ጊዜ የምንተቸው ይሄ ነጠላ እንቅስቃሴና ነጠላ ትንተና ለዚህ ነው ህዝባችንን የሚዳርገው። ትግራይ ብቻዋን መፍትሄ ልታመጣ አትችልም። ዋናው ችግራችን እኮ የችግሩ ምንጭ እኮ የፌደራል ላይ ያለው የለውጥ ክሽፈት እኮ ነው። አብይ አህመድ ሃንድል ማድረግ አልቻለም። ክልሎችን በሙሉ ሃንድል ሊያደርጋቸው አልቻለም። የመጨረሻው ሶሉሽኑ የአብይ መፍትሄ ጦርነት፣ ወታደር መላክ። ኤርትራ ጋር ትንሽ ግጭት ተነሳ፣ ዱብ ማለት ነው ለጦርነት። ትግራይ ውስጥ የሆነ ችግር ተፈታ፣ ጦርነት ነው። አማራ ክልል ችግር ጥያቄ ተነሳ፣ ጦርነት ነው። ኦሮሚያ ክልል ችግር ተነሳ፣ ጦርነት ነው። አሁን ጦርነት ያልፈለጉ ሁሉ ወደ ጦርነት። አሁን የሶማሌ ክልል ባለፈው አንተም ያቀረብከው ሌላ አማራጭ እንደውም በቃ አይ ቲንክ ጦርነቱ ሳይሻል አይቀርም ወደሚል መጡ። እና እንደኔሽን እኮ ቆም ብለን መጠየቅ መቻል አለብን ይሄንን ጉዳይ መሳይና ትግራይ ውስጥ ያለ ትልቅ ችግር እኔ ከዚህ ከፌደራል ስርዓቱ ጋር የተያያዘ ነው የሚመስለኝና ህወሓት እውነት ነው ከሆነለት ወደፊት የመምጣት ፍላጎት ፈርሷል እኮ ግን መምጣት ፍላጎቱ አለ። ግን ከሁሉ በላይ ነው አሁን የያዘው የሚመስለኝ ህወሓት የተጠያቂነት ጉዳይ እዚህ ለጠፋው ጥፋት ተጠያቂነት ጉዳይ አለ። ማን ነው ባለፈው አንድ ሚዲያ ላይ ሲናገር ሰምቼ ነበርና አው ጌታቸው ነው እንጂ ራሱ ጌታቸው አሁን በቀደም ሲናገር ነው ምንድነው ያለው? አንዳንድ ባለስልጣናት የህወሓት ባለስልጣናት ይዙናል ፌደራል መንግስት ይዘናል ብለን እንፈራለን ይላሉ። የሚያስገርም ነገር እኮ ነው ሳይ ይሄ እንትን የሴኩሪቲ ኢሹ ነው ያለባቸው ብዙዎቹ። አንዱ ሊዘኝ ይችላል ከፌደራል መንግስት አካባቢ ሊያዝ ይችላል። ሌላው ደግሞ የሆነ ሽግግር ፍትህ ከመጣ ደግሞ ተጠያቂ ሆናለሁ ነው። ማናቸው ጻድቃን ጀነራል ጻድቃንም ይሄንን ተናግረዋል ከዚህ። ስለዚህ አካባቢ ከፍተኛ የሆነ ችግር ነው ያለው እና የትግራይ ልጆች ኢትዮጵያውያን በአጠቃላይ መተባበር ያለብን ይመስለኛል። ከሁሉ በላይ ግን ባለሳው ጉዳይ ላይ በጣም ስፔሲፊካሊ መሳይ የፕሪቶሪያው ስምምነት ዋና ዓላማ የነበረው ሲስፋየር አንድ ነው። ሁለተኛው ፖለቲካል ዲያሎግ ነበር። የፖለቲካል ዲያሎግ የኢትዮጵያ ህዝብ ያወቀ እያየ መጀመሪያ ጦርነት ውስጥ ያስገባን ነገር ምንድነው? ለምንድነው የተዋጋ ነው የሚለው እንድኮ የፖለቲካ ሶሉሽን መፈለግ እኮ ነው። እሱ ነበር አልቲሜት ጎሉ። ሰምተን አናቅም ይሄን ዲያሎግ ማለት ሰምተን አናቅም። የአብይ አህመድ ቡድንና የደብረጽዮን ቡድን ተነጋግረው በርጋታ ማለት ነው ኮንፈረንስ አድርገው ወደ ጦርነት ባስገባቸው ጉዳይ ላይ እየተነጋገሩ ነው ያሉት። ዘላቂ የፖለቲካ መፍትሄ ለመፈል የሚባል የለም። 2 ዓመት ሊሆናቸው እኮ ለምን ይፈሩታል? ሁለቱም የከሰሩ ናቸው። አጀንዳ መነሳት የለበትም እንደዚህ አይነት ነገር። የመቆስቆስ አያስፈልግም። ምክንያቱም ቀጥሎ የሚመጡ ተከታታይ የጀስቲስ ጥያቄዎች አሉ። ስለዚህ ያለ ፖለቲካል ሶሉሽን ታፍኖ ተዳፍኖ ያለ ጉዳይ ስለሆነ ይሄ ምን ጊዜም እየፈነዳ ችግር መሆኑን ሁላችን አይ ቲንክ መገንዘብ ያለብን ይመስለኛል መሳይ። ገለታው እንግዲህ አሁን ባሉት ወቅታዊ ሁኔታዎች ያው የትግራይ ክልል ሁኔታ በበላይነት የተያዘው በነደብረጽዮን በኩል ነው። ነደብረጽዮን እንደሰማነው ከሆነ በየቦታው ያለውን መዋቅር ያስተካከሉ ነው። ነገሮች ምንም እንዳልተፈጠሩ ነገር እንግዲህ እንዲህ አይነት ትልቅ የፖለቲካ ክስተት አጠቃላይ ንቅናቄ በለው ውዝግብ ተፈጥሮ እነሱ ግን ምንም እንዳልተፈጠረ በቃ ቀን ምንድነው መሽቶ ነክቷል አይነት ምንም የተለየ ነገር የለም ብለን እንድናስብ ነው የሚፈልጉት ነደብረጽዮን። ይሄን ያል ንቅናቄ ይሄን ያል ትልልቅ ክስተቶች ባሉበት ሁኔታ ለማንኛውም ነገሮች በዚህ ሁኔታ ሊዘልቁ አይችሉም። የትግራይን ህዝብ እውነት ለመናገር ለመጀመሪያ ጊዜ ማለት በሚቻል መልኩ ፍላጎቱን ያያየን ነው። በጣም ለውጥ ይፈልጋል። ያየነው ነገር ለውጥ ይፈልጋል። በቃ አዲስ ሐሳብ ይፈልጋል። ከህወሓት የተለየ በዛች ምድር ላይ ነፍስ የሚዘራ አዲስ የፖለቲካ አስተሳሰብ ይፈልጋል። ህወሓት ተጣብቆ የቀረውና አሁንም ይዞ ያችኑ የህወሓት መዋቅር አለች። እናቶችን አባቶችን አቅመ ደካሞችን እንደፈለገ የሚዘውርበት መዋቅር አለው። እሱን ይዞ አሁንም ይንገታገታል። አዲስ አስተሳሰብ ይሄ ወጣቱ ለውጥ ማምጣት የሚችለው ኃይል ግን ከህወሓት ጋር የለም። ይሄን በግልጽ መናገር ይገባል። ይሄን የሚዋጅ አዲስ የፖለቲካ ንቅናቄ የፖለቲካ ፓርቲ ነው ትግራይ የሚያስፈልጋት። ምናልባት በዚህ አንፃር መስራት የሚችሉ ውጤት ያመጡ ያሉ የትግራይ ሊቃን ካሉ እነሱን መተባበር ማገዝ ትልቅ ውጤት ያመጣል።
ከዛ ባለፈ ግን አብይም ለራሱ ፖለቲካዊ ቁማር እነ ደብረጽዮንም ለራሳቸው ለትግራይ ህዝብ ግን ምንም የሚፈይድ ነገር የለም አሁን ዓለም እኮ ነው እየፈራሉ እየሰጋሉ ከዚህ ከአሜሪካም አንድ ሴናተር እንደዚሁ ወደ ጦርነት እንዳይገቡ ያው ኤርትራንም በዚህ አንጻር አስገብተው ነው እዛ አካባቢ ጦርነት እንዳይፈጠር የሚደረግበት ማንኛውም አይነት እርምጃ ይወሰድ እየተባለ ነው ዓለም ሰግቷል እኮ 1 ሚሊዮን ሰው ነው ያለቀው ቀላል አይደለም በቀላሉ አይተነዋልኛ ስለዚህ ይሄ የፖለቲካ አስተሳሰብ አዲስ ትግራይ ላይ ነፍስ ዘርቶ በእግሩ ቆሞ ስጋ ለብሶ የሚሄድ የፖለቲካ እንቅስቃሴና አደረጃጀት ካልመጣ በቀር በደብረጽዮንም በጌታቸውም በአብይም የሚመጣ ምንም አንዳች ነገር የለም መከራ እንጂ ሌላ ነገር የለም ስለዚህ በዛ ላይ ነው እንግዲህ ዓለምም መረባረብ ካለበት ዓለም አቀፉ ማህበረሰብም ቁጭ ብሎ ስለዚህ ጉዳይ መወያየት ካለበት ትግራይ ላይ አዲስ የፖለቲካ አስተሳሰብ ጊዜውን የሚዋጅ አሁን ያለውን ወጣቱን ትውልድ የሚገልጽና የሚወክል የፖለቲካ አደረጃጀት መፈጠር አለበት ነው በዛ አንፃር የሚሰራው ስራ እንብዛም የሚያስደስት አይደለም ግን መፈጠር ያለበትና ዘላቂ መፍትሄም በዛ የሚታይ ይሆናል ገለታው አንድ አይ ቲንክ መነሳት ያለበት ነገር መሳይ ሞር መዋቅራዊ ጉዳይ ስናወራ ያለማጋነን ትግራይ ለኢንተርናሽናል ኮሚኒቲ እኮ ትሬት እኮ በጣም እኮ አስፈሪ እኮ ነው አስፈሪ ድርጅት እኮ እንደ ድርጅት የሚቀጥል ከሆነ በተለይ በሪጅኑ ደረጃ አቅም ካገኘ ኢንተርናሽናል ኮሚኒቲ እኮ ይሄን ይረዳል ለምን ዓለምን የሚያፈርስ ፖለቲካ አስተሳሰብ እኮ ያለው ፓርቲ እኮ ዓለምን በሙሉ የሚያፈርስ የዓለምን ማፕ የሚቀይር የአፍሪካን ማፕ የሚቀይር ሰልፍ ዲተርሚኔሽን የሚባል ሀገር የሚያፈርስ በብሔር መደራጀት የሚባል ብዙ ሀገሮች የናሽናል ሴኩሪቲያቸው የሚፈሩት ማለት ነው ለብሔራዊ ደህንነታቸው የሚፈሩትን ትምህርት እኮ አንጠልጥሎ የሚዞር እኮ ፓርቲ እኮ ትሬት እኮ ነው ለኢንተርናሽናል ኮሚኒቲ አይደንቲቲ ፖለቲክስ የሚባል ይሄ በማንነት ላይ የድምጽ ቆጠራ የሚያደርግ ፓርቲ በዓለም ላይ ጠፍቷል አሁንና ብቸኛ ፓርቲ ነው ማለት ይቻላል ህወሓት ብቸኛ እና ስለዚህ ኢንተርናሽናል ኮሚኒቲው ይሄንን ዝምም አሁን ብዙ ጊዜ ዝም የሚለው አንደኛ ተጽዕኖም ስለሌለው እዚሁ አካባቢ እንደው ስለሆነ ነው እንጂ እኮ ገዘፍ ብሎ ቢወጣ ይሄ ፓርቲ ለዚህ ነው ፊውቸር የለውም ማለት በጣም ለአፍሪካን ዩኒየን ራሱ አስቸጋሪ ፓርቲ ነውና ይሄንን የሚረዱ የትግራይ ወገኖች ይሄንን አዲስ ለዚህ ነው አዲስ አስተምህሮ አዲስ ዶክትሪን አዲስ ንድፈ ሐሳብ የያዙ ወገኖች መብቀል አለባቸው ትግራይ ውስጥ መነሳት ሀገራቸውን የሚያተርፉ ቅድም ባለፈው ሁሉ ጊዜ የምንለው ሆሊስቲክ የሆነ አፕሮች አለ ነጠላ የሆነ ትንተና የትም ያደርስ ሀገር አይደለንም አሁን ባለው ሁኔታ አማራ ብቻውን ራሱን ካየ ምንም የትም አንደርስም ትግራይ ራሱን ብቻውን ያየ የተነተነ እንዴት ነው ትግራይ ራሱን ነፃ የሚያወጣው የት ሄዶ ነው ነፃ የሚያወጣው እኔ እኮ በጣም ይገርመኝ እኮ ነው ኢትዮጵያ ነፃ ሳትወጣ እንዴት ወሮዶ ትግራይ ብቻውን ነፃ ሊወጣ የሚችለውና ያ ጉዳይ ጎርቶናል በጣም እና ያ በዛ ላይ መንቃት ያለብን ይመስለኛል በአጠቃላይ ህወሓት አሁን ባለው ሁኔታ በተለይ የዚህ የደብረጽዮን የሚመራው ማለት ነው እንደው ምን አተረፈ በሰሞኑ ጉዳይ ይሄን ጌታቸውን በመግፋት ያለ እንደሆነ በአንደኛ በኢንተርናሽናል ኮሚኒቲው ዘንድ በተለይ አሁን ያለው የነ ማናቸው እነ ጌዲዮን መድረክ ፈጥረው የሚገልጹትን ስናይ ያለው ስሞታ የጌታቸው እንቅስቃሴ ከኢንተርናሽናል ኮሚኒቲው ጋር ያለው ግንኙነት ስናይ በዓለም አቀፍ ደረጃ በተለይ ግጭት ቆስቋሽ ነው ማለት ነው ለካ የሚያስብል ሚዛን እየቀለለ ነው ያለው መሰለኝ ከዚህ በፊትም ለካ ግጭቱ እዚህ ሰው ጥፋት ነው ወደሚያስብል ወደዚህ ፍረጃ ውስጥ ዓለም አቀፍ ኮሚኒቲው እንዲገባ የሚያደርግ እንትሉስ ገብቷል የፓርቲ ተዘፍቋል ያነሳው የሚችለው አይደለም አሁን ያለው ትግራይ ውስጥ ያለ ፋክሽን የትግራይን ፖለቲካ እንደዚህ ያደረገ ነው ያለው ሁለተኛው በሌሎች ዘንድ ያው መቼም በኢትዮጵያውያን ዘንድ ቢታወቅ ነው እንግዲህ በየጊዜው እየወረደ ያለ ፓርቲ ነው አይደል ወደ አዲስ አበባ ሊመኝ ለትግራይም ለኢትዮጵያም ለዓለም አስቸጋሪ ፓርቲ ነው የሚል ነውና በአጠቃላይ ፖለቲካል ካፒታሉ ወርዷል ፈርሷል ተቃጥሏል ነው ባለፈው ስንል የነበረው አሁንም ያን እዛው ሂደት ውስጥ ነው ያለው ግን መዋቅራዊ ያልናቸው ቅድም እነዛን አደረጃጀቶች ፓርቲ መዋቅር የቲዲኤፍ መዋቅር የጸጥታ መዋቅር የመንግስት መዋቅር ስለርሳቸው ሽብር ላይ ስለሆኑ ያሉት ይሄንን መንግስት የሚፈታ ሰደል የለም ፈርም የሚያስይዝ መስመር የሚያስይዝ በፕሪቶሪያው ስምምነት እንትን ብሪጅ እየፈጠረ
ከጊዜ ወደ ጊዜ እያደገ የሚመጣ የትግራይን አስተዳደር የሚያሻሽልና ለምርጫ የሚያዘጋጅ ክልሉ ለምርጫ የሚያዘጋጅ ያልከታ አሁን ካምናው ዘንድሮ 2 ዓመት ሊሆነው ነው ለምርጫ እንደመዘጋጀት አሁን ጨርሶ አይደለም ለምርጫ መዘጋጀት ለትርምስ ውስጥ ገብታ ታጋለ ክልሉ ትርምስ ውስጥ ገብቷል አድሮ አይሻል ይሄ ማንንም ያሻሽል እንግዲህ ህዝብ ነው ማለት ነውና የትግራይ ወንድም እህቶቼ ከሌሎች ጋራ በመተባበር በተለይ ቲዲኤፍ ውስጥ ያሉ የለውጥ ኃይሎች እንዳሉን ሰማለና ተባበሩ ከአማራ ጋር ከፋኖ ጋር ከወንድማችሁ ከኦሮሞ ጋር ተባበሩና አንድ ፍኖተ ካርታ መቅረጽ መሳይ የጋራ ችግራችንን እንፍታ እዛ በኋላ ሁላችንም በየቤታችን ሰላም እንሆናለን የሚል ነው ግልጣው እንግዲህ አመሰግናለሁ በጣም አስገራሚው ነገር ዛሬ ታዘብነው እንግዲህ ከሁለት ዓመት በፊት የትግራይ የዋት ጦርነቱ ከተከሰተ በኋላ የዓለም አቀፉ ማህበረሰብ ተገቢ ያልሆነ ጣልቃ ገብነት ሲያደርግ በመላው ዓለም ኖሞር የሚል እንቅስቃሴ ሲደረግ ነበር በእኛ ጉዳይ ላይ ጣልቃ አትግቡ ነው ይሄንን ከጀርባ በዋናነት ሲመራ የነበረው ራሱ የአብይ አህመድ አገዛዝ እንደነበረ እናስታውሳለን በጉዳያችን ላይ አትግቡብን ይሄ እናንተ ጉዳይ አይደለም ኖ ሞር የሚል በጣም ትልቅ ንቅናቄ እንደነበር እናስታውሳለን ዛሬ ግን ያ ሁሉ ተረሳና እባካችሁ በእኛ መሃል ጣልቃ ግቡ ነው እንግዲህ ዛሬ ሰብስበው ዓለም አቀፉ ማህበረሰብን እየተማጸኑ ያሉትና ይሄ አስተዳደር ብዙ ነገሮችን ዝቅ ብሏል ብዙ ነገሮችን ወርዷል መውረድ ሲባል በጣም አሳፋሪ በሆነ ሁኔታ እንዳገርም ክብራችንን በሚነካ ሁኔታ ነው እየወረደ ያለው ዛሬ የትግራይን ጉዳይ መፍታት አቅቶት የራሱ አካል የሆነች የኢትዮጵያ አካል የሆነችን የትግራይን ክልል መፍታት አቅቶት በራሱ የፖለቲካ ደካማነትና በጣም በሴራ የተተበተበ አካሄድ ምክንያት እንግዲህ የውጭ ኃይሎችን እየጋበዘ ያለው ራሱ የአብይ አህመድ አገዛዝ መሆኑን ስንሰማ ወይም ደግሞ ስናውቀው የሚሰማን ሀፍረት ከፍተኛ ነው ለማንኛውም ገለታው ወደሚቀጥለው ርዕስ እንሄዳለን እንግዲህ በቀጣይ በትግራይ ውስጥ ወይ አቶ አማኑኤል አሰፋን አሊያም ደግሞ አምባሳደር ወንድሙን የጌታቸውን ተክተው የትግራይ ጊዜያዊ አስተዳደር ሊሆኑ ይችላሉ ያ ግን እንዳልከው አንተም መፍትሄ አይደለም እንደውም ቅንጣት ታክል መፍትሄ ሆኖ ሊመጣ የሚችል አይደለም ችግሩ በጣም የገዘፈ ነው እነሱ ቁስል የማጠብ አይነት ነገር ነው ቁስሉን ማከምተው የማጠብ አይነት ስራ ሊሰሩ ይችላሉ ለጊዜው ያመረቀዘ ነገር ትልቅ አደጋ መሆኑ የማይቀር ነው ወደ ቀጣዩ ርዕስ እንሂድ አማራ ክልል ንግባ ባጭሩና ነስዋለን አማራ ክልል ያለው ነገር እውነት ለመናገር ባለፉት አንድ ሳምንትና ሁለት ሳምንት የተፈጸሙት ነገሮች እጅግ አስደናቂ ነገር ናቸው በትግራይ ያለው ሁኔታ አጠቃላይ የሚዲያውንም ሆነ ሌሎች መድረኮችን አጀንዳውን ስለሞላው እንጂ በአማራ ክልል ያለው ሁኔታ እጅግ አስደናቂ ነው ገለታው በተለያዩ የአማራ ክልል አካባቢዎች በፋኖ ኃይሎች የሚደረጉት የትግል እንቅስቃሴዎች ያገዛዙን አከርካሪ መስበር ብቻ ሳይሆን አሁን ወደ ኋላ ላይ እናነሳዋለን ምንድነው በዚህ በምክክር ኮሚሽኑ አማካይነት የቶክስ አቁም እናንተ በቅድሚያ ብታደርጉ ለውጥ ሊመጣ ይችላልና ባካችሁ የቶክስ አቁም እርምጃ በመወሰድ የመጀመሪያው ሁኑ ብሎ ሐሳብ እስከ ማቅረብ ደርሰዋል የቶክስ አቁም አድርጉ የተናጠል ውይይት ሳይደረግ ድርድር ሳይደረግ ምንም ነገር በሌለበት የተናጠል የቶክስ አቁም ስምምነት ብታደርጉ ለውጥ ሊመጣ ይችላል ብሎ የምክክር ኮሚሽኑ ሰብሳቢ ፕሮፌሰር መስፍን አራያ ባህር ዳር የሳቸው ልኡክ ይዘው ሄደው ከናረጋ ከበደ ጋር ተወያይተዋል እሱንም እናነሳለን ግን እስቲ እንቅስቃሴውን እንመልከት በየአቅጣጫው ትግሉ ተቀጣጥሏል ደሴ በጣም በቅርብ ርቀት ውስጥ ነው ያለችው ደሴ የሚገኙ አንዳንድ ቁልፍ ቦታዎች ላይ በፋኖ ኃይሎች እርምጃ ተወስዶ በቁጥጥር ስር ያሉ አካባቢዎች አሉ በአገዛዙ ሰራዊት ላይም እንደዚሁ ከበድ ያሉ ኪሳራዎች ደርሰዋል ሰሞኑ ነው የደቡብ ወሎ የወረባቦ ወረዳ ዋና አስተዳዳሪ ከጸጥታ ሹሞቻቸው ጋር የተገደሉት በሰሜን ወሎ ከወልዲያ በተወሰኑ ኪሎ ሜትር ርቀት ላይ የሚገኘው የሲሪንቃ ወታደራዊ ካምፕ ወድሟል በቁጥጥር ስርም ተደርጓል ከፍተኛ የሆነ ወታደራዊ ድሮች ናቸው በተለይ ሰሜን ወሎ አካባቢ የሚታየው በሸዋም ተመሳሳይ ነው በሸዋም ምናልባት አሁንም እያጣራ ነው አንድ ጀነራል መኮንን ከና አጃቢዎቻቸው እንደተገደሉ እየተነገረ ነው በጎጃም ያለው እንቅስቃሴ ቀላል የሚባል አይደለም እንደ አዲስ የገባው የብልጽግና ጦር ከፍተኛ ኪሳራ እየደረሰበት ነው ዙ 23ን ጨምሮ ከባድ መሳሪያዎች እየተማረኩ ነው የሚገኙት ጎንደር ያለው ሁኔታም ተመሳሳይ ነው በጎንደር በተለይ በቋራ በደባርቅ አካባቢ ደባርቅ
እንግዲህ እዛ አካባቢ ከፍተኛ የሆነ የአብይ አህመድ ሰራዊት ክምችት የሚገኝበት ነው ትልቁም ወታደራዊ ማዘዣ ጣቢያ እዛው ደባርቅና ዳባት አካባቢ የሚገኝ ነው እዛ አካባቢ ነው እንግዲህ ከፍተኛ የሆነ ወታደራዊ ኦፕሬሽን ተደርጎ ፋኖ ድል የቀናው ስለዚህ በየአቅጣጫው የሚታየው ወታደራዊ እንቅስቃሴ ተጠናክሮ የቀጠለበት ሁኔታ ነው ያለውና በአማራ ክልል ምናልባትም በቅርብ ጊዜ የሆነች ለውጥ እናያለን የሆነ ምናልባት አሁን ላይ ይሄ ነው ብሎ መደምደሚያ መስጠት ባያስፈልግም ግን ለውጥ ልናይ የምንችልበት ነገር እየመጣ ነው ማለት እንችላለን ገለታው ትክክል መሳይ አማራ በጣም የተጠራቀመ ብሶት አለበት በጣም የተጠራቀመ መሳይ በተለይ ዛም እንግዲህ ተወልጀም ስላደኩኝ አይዋለሁኝ ተከታትያለሁ በእድሜ በኔ ባየኋቸው ጊዜያት ሁሉ በጣም የተጠራቀመ ከፍተኛ ብሶት አለው ካስተዳደር ጋር የተያያዘ ማለት ነው አሁን የከፋ ደረጃ ላይ ደርሷል ግን ከፍተኛ ብሶት ያለበት ህዝብ ነው መሳይ በተለይ በህወሓትም ጊዜ ወደ ኋላ ብዙ አልወስድም አሁን እኔ ተወልጄ ያደኩባትን ከተማ ትንሽ ምሳሌ ልስጥህ መሳይ መሃል ሜዳ ውስጥ ቀደም ባለው ጊዜ የተወሰኑ ትንሽ ልማት ጅማሮች ነበሩ በጣም ማስተዋውሰው ያው እንግዲህ አካባቢው የዚህ ተለያየ እንስሳት በተለይ በግርባታ የታወቀ ነው ሃይላንድ አካባቢ ስላለው ከፍታ ቦታዎች በግርባታ የታወቀ ነው መቼም የበንዝን በግ ቀምሳ ይሆናል መሳይ አይደለም እና የታወቀ አካባቢ ነውና ከፍተኛ የበግ ጸጉር ያመርታል አካባቢውና የካናዳ መንግስት ጫውታና መጣው በየነው ዛ አካባቢ እንኳን በጉን አልቀመስኩም ግን እንደው ለብርዱ ብለን የጠጣና ታረቄ ግን ቆንጆ ናት አሰከኝታ አው ደሮራድና በዝ በዚህ ቢታወቃል ለከነ እንደዚህ ውጭ ሀገር ቮድካ የሚባለው አይነት ኃይለኛ እንትን ይሰራሉ ዛ በጣም ባለሙያዎች ናቸው ግን የዚህ የበግ እንትኑ ይታወቃል ብዙ አሁን እንደውም አንድ ትልቅ የበግርባታ ጣቢያም አለ ባለፈው አይቼዋለሁ ግን በጣም ይገርም የካናዳ መንግስት አንድ ፋብሪካ ከፈተ እና የተከፈተው የዚህ የበግ ጸጉርን የተጠቀሙ ባና የሚባል ነገር አለ አይደለም እሱን ለመስራት እንዲችሉ ተብሎ ነው በአካባቢው ፕሮዳክት በጣም ያስገርም ጥሩ ተጀምሮ ጥሩ እንቅስቃሴ ላይ ያለ ህዋቱ ሲመጡ አፈርሰው ባዶ ሆነና እንደውም የዚህ መመሰጊያ ሆነ ይሄ የከብቶች መመሰጊያ ሆነ ፋብሪካው ፈረሰ እንደማሳደግ አሳድጎ የተሻለ ጥቅም እንዲያገኝ ማድረግ ያን የአሜሪካ ላሞች ተብሎ የወተት ነጋሲያን ባይባል አካባቢ ነበር እዛ የወተት እንትን ተጀምሮ ያድጋል ሲባል አፈረሱት ሲመጡ ከተማው ውስጥ አንድ የመኪና ድርጅት ነበር የጨነት መኪና ህዝቡ አዋጥቶ ትዝይለኛል በልጅነታችን አዋጥቶ የሰራው ፍርስርሱ ነው ነዳህ አደረጉት በቃ አካባቢው እንዳያድግ አደረጉት ወደ ሸዋ ይሄድክ እንደው እንደዚህ አይነት ነገር ያደርጉ ነበር እና ህዝቡ በስሎ ነበር ያን ምሳሌ ነው ያነሳሁት መሳይ እንጂ በጎንደር እንደዚህ እንደሆነ አቃለሁ ወደ ጎጃም እንደዚህ አይነት ችግሮች ተፈጥሮባቸውና በመልካም አስተዳደር በኢኮኖሚ ሲጠቃ ስለቆየ ያደረ ብሶት ያለበት ህዝብ እና የህዝብ ታጥቆ እየታገለ ነው መሳይ ወደ ኋላ ላይ መለስ ተነስቷል ከዚህ በኋላ እናረጋ ከበደ ወዲያ እንዲህ በሚባል በማጭበርበሪያ አንድ ጊዜ አንድ ካቢኔ መጥቶ ሌላ ካቢኔ መጣ በሚል የሚቆም ትግል አይደለም ማለት እኛ ሁሉ ጊዜ የምንመኘው ይሄንን ትግል አደራጅቶ መርቶ ይሄን ብሶት የህዝብ ብሶት የሚያስተነፍስ ጥሩ አስተዳደር መሰረት ዘንድ በሀገር ደረጃም ከሌሎች ወንድሞቹ ጋራ ብቻውን አይደለም ሆነ አምባሳደር እንደ ህወሓት አምባሳደር የሚፈልግ ህዝቡ አይደለም ግን ኢትዮጵያ ሀገሩም ጠንክራ እንድታይ በአካባቢው ደግሞ የሚመስሉትን አቅም ያላቸው ሰዎች አስተዳዳሪዎች ቀጥሮ መተዳደር የሚፈልግ ህዝብ ነውና አሁን ያለውን ትግል ሳይ ያ ብሶት ነው ወደ ኋላ ቢታይ በየአካባቢው ባጣዬ ማቀው ከተማ ነው ከኔ ካለው በከተማ ቀጠሪያች ያለሽናት ስንት ጊዜ ተቃጠለሽ ከተማ መታቃት መሳይ ብሶት ያለበት ህዝብ ነውና ይሄንን ትግል እንግዲህ የሚመዘገቡ ነጥቦች በየጊዜው የሚመዘገቡ ድሎች በታሪክ ጥሩ ቦታ ያላቸው ቢሆንም ግን በሌላ በኩል ሁሉ ጊዜ ማንሳት ያለብን ለፋኖ ለሚያታግሉ ወገኖች ድንገት የሚመጡ ለውጦች ስላሉ አስተዳደራዊ የፖለቲካ ዊንጉን ማስተካከል እና ሊደርሺፑን ማለት ነው ፖለቲካ ዊንግ ስለ ሊደርሺፑን ጉዳይ ማስተካከል እና ድንገት የሚመጡ ለውጦች ሬዲ መሆን ያስፈልግ ይመስለኛል ከሁሉ በላይ ግን መሳይ ዛሬም ነገም እንደው እንዳሰለቸኝ ኢትዮጵያውያን በትግሎቻቸው መካከል
ከፖለቲካ ትንታኔዎቻቸው ኢትዮጵያን ካወጡ የትም አንደርስ በቃ ይሄ ናሽናሊዝም የሚባል ነገር ይሄ ብሔራዊነት በዚህ ቦታ እናሳድገዋለን ኦሮሞ ምናምን ብለን ለብቻችን የትም አንደርስ ተገንጥለን ሀገር ምን ሆነ እሺ እንደሱ ወይ እንደ ሶማሌላንድ ወይ እንደ ኤርትራ የሆነ ሰው ነው እንደዚህ የሚያስበው ለፌደራል መንግስት ጥላስር ያለ ሀገር ኢትዮጵያን ከትንታኔያችን ማውጣት የለብንም የሆሪዞንታል አሊያንስ የጎንዮሽ ትስስር አብሮ መታገል በፖለቲካ ስሌቶቻችን ውስጥ በማኒፌስቶአችን ውስጥ ጉልህ ቦታ ሊያገኝ ይገባዋል የሚል ነገር መጨመር ፈልጋለሁ ማለት እንግዲህ የፋኖችን ሁለገብ በሆነ መልኩ በተለያዩ የአማራ ክልል አካባቢዎች የሚያደርጉትን ተጋድሎ ከምንም በላይ ተስፋ በሚሰጥ ደረጃ ላይ አገዛዙንም ከፍተኛ የሆነ ኪሳራ ያደረሰ ባለ መልኩ መቀጠሉ ነው አሁን እንግዲህ በሰፊው እየተነሳ የሚገኘው ያንን ተከትሎ እንግዲህ የምክክር ኮሚሽኑ አማራ ክልል አጀንዳ ለቀማ ብሎ ለዛ የሚሆን የቅድመ ስራዎችን ለመስራት አመራሮቹ ወደ ባህር ዳር አቅንተው ነበር በፕሮፌሰር መስፍን አራያ የሚመራው ቡድን እንግዲህ ሄዶ ከነ አረጋ ከበደም ስለኔ አስተዳደር ጋር ተዋይቷል ሁለት ነገሮችን አቅርበውላቸዋል አንደኛ የፖለቲካ እስረኞችን ፍቷቸው የሚል ነው ሁለተኛ ደግሞ ቀዳሚ ሆናችሁ ተኩስ አቁም አውጁ የሚል ነው እና ገለታው ምናልባት ፕሮፌሰር መስፍን እያወቁት ማን በአማራ ክልል ባለው ወቅታዊ ሁኔታ ላይ ፈላጭ ቆራጭ የሆነው ማን ነው በዚህ ጉዳይ ላይ የመነጋገር ያለባቸው ከማን ጋር ነው የሚለውን አተውት አይደለም መድረክ ለማድመቅ ይሆን ወይም አሉ ተባለ እንደዚህ አሉ ምክክር ኮሚሽኑ እንደዚህ አይነት ሐሳብ አቀረበ ለመባል ካልሆነ በስተቀር ካረጋ ከበደ ጋር ስለ ተኩስ አቁም ስምምነትም ሆነ ስለ ፖለቲካ እስረኞች መፈታት ምታነሳው ነገር የለም በአማራ ክልል ጦርነት ያወጀው አብይ አህመድ ነው ብራኑ ጁላ ነው እነሱን ተታረጋ ከበደ ምን ያድርግ በአማራ ክልል ትልልቅ ፖለቲከኞች አሁን እንዲፈቱ እየተጠየቁ ያሉት ያሰራቸው ፌደራል መንግስቱ ነው አዲስ አበባ ነው የታሰሩት እነ ክርስቲያን ታደለ እነ ዮሐንስ ቦያለው እነ ዶክተር ካሳ ተሻገር ስማቸውን ቁጥራቸውን ዘርዝረን ምን ጨርሰው አይደለም ፌደራል አረጋ ከበደ ምን ያድርግ ለራሱ የታሰረ ሰው እሱኩም ራሱን በምን እንደሚፈታ ራሱ ግራ ገብቶት ዝም ብሎ ሲመሽና ሲነጋ በጸሎት ያለ ሰው እኮ ነው ለማንኛውም ሐሳቡ ተነስቷል ዝም ብሎም መጣም ብለን አናስብም እቺ የተኩስ አቁም ጉዳይ ዝም ብላ አጀንዳዋ አይመጣች አይደለች ኮዲው አጀንዳዋ ትወረወራለች እስቲ የልብ ትርታ እናዳምጣለን ነገ ከነጎዲያ እያሰቡም ሊሆን ይችላል ከፊት ለፊታቸው ሰሞኑን ያው በሰፊው ወደ ኤርትራ የድንበር አካባቢዎች ጦሩን ያስጠጋ ነው ሰውየው ብድ ነው ጦርነት ሊቀሰቅስ ይችላል ምንም የሚታየው ነገር የለም ፊት ለፊቱ የሚታየው ጦርነት ነው ልክ የቪዲዮ ጌም ነው የሚመስለው ስለዚህ ምናልባት ያማራውን ክልል ጦርነት በተወሰነ ጊዜ ጋብ እናርገውና ተኩስ አቁም እናድርግና ፊታችንን ወደ ሌላ እናድርግ እቺን አጀንዳ ከኛ ከምትመጣ እንደው በዚህ በምክክር ኮሚሽኑ አማካይነት ከአማራ ክልል ጋር ተነጋገሩና አንዳች መፍትሄ ላይ ድረሱ ሊልም ይችላል እንግዲህ ሴናሪዮ ነው ያስቀመጥን ያለ ነው የፖለቲካ መላምት ነው እየሰጠን ያለ ነው ገለታው ግን እንዴት አየው ዝም ብሎ ነገር አልመጣም ምናልባትም አብይ አህመድ ክልሉን ለቆ ሊወጣው ይችላል ያማራ ክልል እሱ ሴናሪዮ ሊኖር ይችላል ያንን የሚያደርገው በተለያዩ ሽንፈቶች ነው እንዳልከው ሌላ ቦታ የሆነ እንቅስቃሴ ማድረግ ከፈለገ ለዛ የኃይል መሳሳትም ስላለበት በተቻለ መጠን ከአማራ ክልል ድንበር ውጪ ጦር አስፍሬ ሌላውን ደግሞ ወደ ሌላ ቦታ ደግሞ እንደጥዋ ነው እንግዲህ የቀረውን ሰራዊት የሚያዞረውና ሌላ ጦርነት አስቦ ሊሆን ይችላል ግን አንድ መሰረታዊው ነገር ምንድነው የአማራ ህዝብ ጥያቄ የባህር ዳር ጥያቄ አይደለም የሆነች ቀጭን ጥያቄ አይደለም ከባድ ጥያቄዎች ናቸው ባለፈው ያነሳናቸው ወደ 5 ጥያቄዎች ናቸው ሰፊ ጥያቄዎች ናቸው የፖለቲካ ለውጥ ጥያቄዎች ናቸው ሽግግራችን ከሽፏል ነው የሚለው ህዝቡ ስለዚህ እንደው ሸሸት ብዬ እሱ ራሱን እንደ ንጉስ ያህል ይመስለኛል በቃ ማንንም የሚነካው እንደሌለ ብሎ እንደገና ጨዋታ እንደምናምን ጨዋታ እንዳልከው በየቦታው ያጋጨ ሚኖር አድርጎታል ይመስለኛልና ወደ ቤቱ ይደርሳል ትግሉ ወደፊት ነው የሚገፋው የሥርዓቱ ቁንጮ እስካለበት ማለት ነውና እንዲህ ካልኩሌሽን የት እንደሚያደርሳቸው
አላውቅም ግን የምክክር ኮሚሽኑ ሁሉ ጊዜም ቢሆን ያው መሳሪያ ሆኖ ነው ያገለገለ ያለው እና በተለይ አሁን ከዚህ በፊት ታስታውስ እንደሆነ እኮ ፋኖች እንደው ማግኝቻቸዋለሁኝ አንዳንዶቹም አነጋግሬያቸው አብረን እየሰራ ነው በስልክ ብለው ነበር ዛሬ ደግሞ ሄደው ደግሞ ተክስ ወካቹ በእናንተ በኩል አቆሙ ይላሉና በተወሰነ ደረጃ እቺ የሆነች ካፒታል ነገር ለመሰብሰብም በተለይ ከእናንተ ቀድማችሁ አቆሙ ብለዋል ብሎ በዚህ ከፋኖ አካባቢም ድጋፍም እንደበተሻለ መጠን ትንሽ ተቆርቋሪነት ለማሳየት እዛ ህዝብ አካባቢ ፍላጎትም ያለ ይመስላል ያ ህዝብ በዚህ ላይ ተስፋ ያደርግም በምክክር ላይ ተስፋ አይቆርጥም ያማራ ህዝብ የኢትዮጵያ ህዝብ አጠቃላይ በምክክር ላይ ተስፋ አይቆርጥም ግን ይሄ ኮሚሽን ባለፈው ያነሳነው ነው መሳይ የምክክር ኮሚሽን አይደለም እንደውም የኢትዮጵያን ምክክር አጀንዳዋን ያከሸፈባት ነው ያለው አማካሪ ነኝ ነው የሚለው አዋጅም ሲሰጠው ከርክሞ ነው ጌዲዮን የጻፈው በጥሩ ሁኔታ እንዴት አርጎ መጨረሻ ላይ እንደሚሽመደመድ እንዴት አርጎ መጨረሻ ላይ የሆነች ጥያቄዎች ለጠቅላይ ሚኒስትሩ አቀብሎ እንደሚመለስ እኮ ነው አድርገው የጻፉት ውስብስብ አርገው ይገርማል አሁን ይሄው እስቲ አንድ ህዝብ ዝም ብሎ አጀንዳ ሰብስብ ተብሎ ይሄው 2 አመት ይቆያል መሳይ ምክር የማይመክር በዛ ላይ ምክር የለም ሰብስብ ዝም ብለ የሚወያዩልን ሰዎች አዘጋጅቻለሁ እንዴት ይባላል አንድ ህዝብ ንቀት እኮ ነው ለህዝቡ ንቀት ነው በአንድ በኩል ህዝቡ ነው ወሳኝ ይሏል ይሄ ህዝብ ግን በዛ ጉዳይ ላይ ምንም በሚሰበስበው አጀንዳ ላይ ምንም እንትን የለው ጥያቄ ብቻ ነው እጅ ያወጣ መጠየቅ ማለት ያህል እኮ ስለዚህ እንደዚህ አይነት አስተሳሰብ እንዲህ አይነት ሮድ ማፕ ያለው እንትን በእውነት ያማራንም ችግር የኢትዮጵያንም ችግር ሊፈታ አይችልምና ዘካቢ ሄደው የሚያደርጉት ነገር እየተጠና የፖለቲካ መሳሪያነቱን ያያየና ያለ ነው በተለያዩ የሚያደርጋቸውን ነገሮችን ላይ በደንብ መሳሪያነቱን ከቅርብ ጊዜ ወዲህ ያያየነው ስለሆነ በጣም የሚያመጣው ተጽዕኖ ያለ አይመስለኝም ፎከስ ትግሎቻችን ላይ ኢትዮጵያውያን ትግሎቻችን ላይ ማድረግ ነው ያለብን እንደው ገለታው አድርገውና ይሆናል ብለን እንጠብቃለን አንጠብቅም እንደየራሳችን ግምትና ድምዳሜ የሚወሰን ይሆናል ግን እንደው አድርገውና የተኩስ አቁም የተናጠል ቢያደርግ እንግዲህ ፋኖች በዚህ ላይ አነጋግሬያቸዋለሁ ይሄን ነገር እንደተሰማ የተወሰኑ የፋኖ አመራሮችን ደውዬ ነበር ያው ሙሉ የሆነ አቋም ለመግለጽ ገና መነጋገር እንዳለባቸው ቢገልጹም ግን በየግላቸው ያላቸውን ስሜት ሲገልጹልን ወዲያውኑ ነው ውድቅ ያደረጉት ውድቅ ማድረግ ብቻ ሳይሆን ጥሩ አጋጣሚ ነው እንደውም ተኩስ የሚያቆሙ ከሆነ ለኛ የተለያዩ ውሳኔዎችን የተለያዩ እንቅስቃሴዎችን ለማድረግ ውሳኔ የምንወስንበት እድል ይሰጠናል የሚል ነው ለማንኛውም እንደው አድርገውና ተኩስ አቁም አደርጋለሁ ብሎ አብይ አህመድ አማራ ክልል ላይ አፈሙዙን ቢዘጋና ምንድነው የመትረየሶች ላንቃዎች ቢዘጉ ምን ሚሆን ይመስላል የፋኖ ሁኔታ የአማራ ህዝብ ጥያቄ ነው የፋኖ ሙቭመንት የአማራ ክተት ነው ብለናልና ህዝቡ ዝም ብሎ መደባደብ አምሮት አይደለም እንትን ላይ የገባው ምንድነው እዚህ አውድማ ውስጥ ያለው እዚህ ትግል አውድማ ውስጥ ያለው ከባድ የፖለቲካ ጥያቄዎች ናቸው ያሉት እና ይሄ መንግስት በርግጥ ተመክሮ ዝም ብሎ ተኩሳል ተኩስን በዚህ ህዝብ ላይ ብሎ ከለቀቀ ህዝቡ ሰተት ብሎ ገብቶ የሽግግር ጊዜ ማቋቋም ነው መሳይ መለስተኛ የሽግግር ጊዜ የመጨረሻ የትግሉ የሽግግር መጨረሻው ጉዳይ ሳይሆን ግን መለስተኛ ለክልሉ የሚሆን የተወሰነ ጊዜ ለድርድር ከሌሎች ወንድሞቹ ጋራ በኢትዮጵያ ጉዳይ ላይ እንደገና ለመምከር የሚያስችል ቁመና ለማያዝ ያንን መድረክ መጠቀም ነው ያለበት ለጥያቄ ያለው ህዝብ እኮ ነው ያንን ጥያቄውን ማስፈጸም አለበት እንጂ ዝም ብሎ ተኩስ አቁሞ ቤቱ ቁጭ እኮ የሚል ህዝብ አይደለም መሳይ ብዙ ዋጋ እኮ የተከፈለበት ትግል እኮ ነው የፖለቲካ ግብ ያለው ትልቅ ግብ ያለው ትግል ነው እና ይሄ ትግል አረጋ ከበደ ተመተኮስ አቁሟል አብይ አህመድ መተኮስ አቁሟል ከዚህ በኋላ በየቤታችን ንግባ ጠመንጃችንን እና ሙፈር ቀንበር እንደሚሰቀለው ንስቀል አይልም እኮ ፋኖና እንደዛ ነው የሚታየኝ ጥሩ ኦፖርቹኒቲ ነው ሄዶ ጊዜያዊ የሽግግር ጊዜውን አቋቁሞ ከዛ በኋላ በኢትዮጵያ ጉዳይ ከሌሎች ወንድሞቹ ጋራ አብሮ መታገል ያለበት ነው ይመስለኝ መሳይ ገለታው እንግዲህ ወደ ሌላው ርዕሰ ጉዳይ እንሂድ የስንዴ ፖለቲካ ባለፈው አንስተነዋል ዛሬም አጀንዳ ሆኖ እየተነሳ ይገኛል የአብይ አህመድ አገዛዝን እርቃኑን ያጋለጡ እርቃን ማለትም ያሉትን ውሸቶች በደንብ ግር በግር ተከትለው ያጋለጡ መረጃዎች እየወጡ ይገኛሉ ዘ ኢኮኖሚስትን ጨምሮ ሌሎች
የመረጃ ምንጮችም እንደዚሁ ያወጡ ይገኛሉ። አብይ አህመድ ዓለምን ማታለል አይችልም። በተለይ የኢትዮጵያን ህዝብ ያው ምንም ምርጫ የለውም ብሎ በሚቆጣጠራቸው ሚዲያዎች ባገኘው አጋጣሚ የውሸት ቁጥሮችን እየሰጠ ያልተሰራውን ተሰራ በማለት ከፍተኛ የሆነ ማደናገር ላይ ይገኛል። ነገር ግን ብዙ ርቀት ሄዳ አይመስለኝም። አሁን የኢኮኖሚስትም ዘገባ የሚያመላክተው ከፍተኛ የሆነ ማጋነን ከማጋነንም ባለፈ ያልተሰራ ነገር ያልተፈጠረ ነገር ተፈጠረ ብሎ በተለይ ከስንዴ ምርት ጋር በተያያዘ የሚያቀርባቸውን መረጃዎች የሚያጣጥሉ ነገሮችን ነው የወጣው። እስቲ በተወሰነ ደረጃ ዝርዝሩ አንተ ጋር ካለ እንመልከተው። ከዚህ በፊትም ብዙ ጊዜ ብለከዋል። አሁን ዓለም አቀፍ ተቋም ሚዲያ እንደዚሁ ስላወጣው ሳይሆን አንተም ሌሎች አካላትም እነ ዶክተር ዮናስ ብሩም እንደውም የዶክተር ዮናስ ብሩን በደንብ የሚያጠናክር ነው። በዚህ በስንዴ ጉዳይ ላይ በደንብ አውጥቶት ነበር። ያንን በደንብ የሚያጠናክር ዘገባ ነው ያየነውና እንዴት አየው ገለታው? ልክ እንዳልከው ዶክተር ዮናስም በዝርዝር ሄደውበት አጋልጠዋል እና እንግዲህ ለየት ያለው አሁን ኢንተርናሽናል ኮሚኒቲው በተለይ ደግሞ ታዋቂ የዜና ምንጭ እሱ ደግሞ ትኩረት ሰጥቶት ስላጋለጠው ነው አዲስ ነገር የሆነብን እንጂ ማንም ሰው ሊገምተው የሚችለው ነገር ነው። መሳይ በኢትዮጵያ ውስጥ እንደዚህ አይነት የተጋነነ ምርት ሊመረት አይችልም። ማይችልባቸው ብዙ ምክንያቶች አሉ እኮ ቀላል ነገር ነው። ተመልከት በ2000 ዘገባው የሚለው አሁን በ2022 በ2023 ወደ 15 ነው 15.1 ሚሊዮን አመረትን ነው የሚልህ አብይ አህመድ። ከዛ በአመቱ በ2023 2024 የምርት ዘመን ደግሞ 23 ሚሊዮን ቶን እኮ ነው ቶን ነው እንግዲህ ኩንታል አይደለም ቶን ነው እና ይሄ እንግዲህ ወደ 230 ሚሊዮን ኩንታል ማለት ነው። እንግዲህ ተመልከት በአንድ አመት ውስጥ ምን ሆነ ማለት ነው መሳይ። አሁን 15 ሚሊዮን ባለፈው አመት ያመረተ ሰው ዘንድሮ 23 ሚሊዮን ካመረተ ቢያንስ ተጨማሪ 4 ሚሊዮን ሄክታር ታርሷል ማለት ነው። ለነውት እንግዲህ በአመቱ 4 ሚሊዮን ሄክታር ተለስልሶ ተዘርቶ በቃ ታጭዶ ተወቅቶ ምናምን ያን ያህል ምርት እናገኛለን። ይሄ ፕራክቲካል አይደለም በአጠቃላይ እንደዚህ ስታየው ማለት ነው። ሁሉም በላይ በጣም የሚያስገርመው ነገር አሁን መግለጫው የሳተላይትም እንትን ስላላቸው ነው እነሱ መረጃዎች ስለሚኖራቸው ነው። ያለም እንደምታውቀው በዚህ ሰዓት አሁን አብዛኛው በተለይ CIA አሁን የዚህ ሀገር CIA በቀላሉ ነው ዓለምን የሚከታተላት በሳተላይት እና ለማንኛውም መረጃ ይሰበስባል እና አሁን የCIAንም ስታይ የዚህ የአሜሪካ እርሻ ተቋምንም ስታይ ሌሎች የኢትዮጵያ ንግድ ባንክም ራሱ የኢትዮጵያ ንግድ ባንክም ያወጣውንም ስናይ በሙሉ ቁጥሩ 5 ሚሊዮን አካባቢ 5.8 ሚሊዮን አካባቢ ነው የሚል ዶክተር ዮናስ ደግሞ የበለጠ ይሄንንም ስትወያዩ ልታነሱት ትችላላችሁ ከሳቸው ጋራና ቁጥሩ በዚህ ደረጃ ነው የሚታየው ነው መሰረታዊ ነገር መሰረት። አሁን ሩቅ ምስራቅ እነዚህ በጣም ቶሎ አደጉ የሚባሉ ሩቅ ምስራቅ ሀገሮች የእርሻ ምርታቸው ቶሎ እንዲጨምር የሩዝ ምርታቸው ቶሎ እንዲጨምር ያደረገው የመጀመሪያው እርምጃቸው የከርሰ ምድር ውሃ ማውጣት። ዝናብ ላይ ጥገኛ የሆነ ሀገር እንደዚህ ዝም ብሎ ብድግ ብሎ 23 ሚሊዮን ያመርት ባለው የከርሰ ምድር ውሃ ያወጡና ብዙ ወጪ ያስወጣል እንደምታውቀው የዚህ መተላለፊያ እንትኖችን ቦዮችን መስራት ያ ብቻ አይደለም ደግሞ ብዙ ማዳበሪያ ያስፈልጋል። ጸረ ተባይ የሚባላል ያ ሁሉ ያስፈልጋል። ኬሚካል የሚረጩ አውሮፕላኖች ሁሉ ያስፈልጋሉና እንደ ልጅ ነው የምትንከባከበው። ስንዴም ስታሳድግ ተክል እንደ ልጅ አይደለም የሚያድገው ተንከባከበው ነው መጨረሻ ላይ ጥሩ ውጤት የሚመጣውና እንደዚህ አይነት ተቋማት ፈጥረው ነው እነዚህ ሀገሮች ከፍተኛ ምርት ውስጥ ያመጡትና ኢትዮጵያ ውስጥ ምርት ለማምረት ክሮስ ቼክ የምታደርግባቸው ለምሳሌ እርሻ እንትን ውስጥ ገብቷል ምንድነው የእርሻ መሳሪያዎች በገፍ ገብተዋል ማዳበሪያ በገፍ ገብተዋል የከርሰ ምድር ውሃችንን ተጠቅመናል ወዘተርፈ ስትል የለም እንደዛ አይነት የለም። ስለዚህ ይሄ ጉዳይ በዓለም አቀፍ ኮሚኒቲው ተነስቶ ኢትዮጵያ መንግስት ነገር ዝም ብሎ ይዋሻል ፍሬፈርሲክ የሆነ ውሸት ነው ደግሞ በጣም የሚያስገርም ነገር የእርሻው ጉዳይ እንደውም ችግር ውስጥ እንዳለ ከሚያሳይ ነገር በቀደም አንድ ኢንተርቪው አይ ነበር ባለሙያዎች ውይይት አይ ነበር አሻም ቴሌቪዥን ላይ እና አንድ
ባለሙያ ነው ባለስልጣንም ይመስለኛል ሲናገር ኢትዮጵያ በጣም የሚያስገርም ነገር ለማዳበሪያ የጂዲፒዋን 5% ታውጣለች እኔን ቁጥር አላቀም ነበር ሆነስተኝ 5% የጂዲፒያችን 5% ማዳበሪያ ነው የምንገዛው አገር ውስጥ ይሄንን ማምረት እየተቻለ መሰለኝ ለኮሪደር ልማት ለቤተ መንግስት ግንባታ ለሌሎች ግንባታዎች የሚወጣ ወጪ ይሄንን የማዳበሪያ ፋብሪካ ሰርተን ቢሆነ ተመልከት ይሄን 5% እናድነው ነበር ለትምህርት እኮ ይሄን ያለው ጫና ወጣው ለትምህርት ከጂዲፒያችን ውስጥ ከ3 ነጥብ ምናምን ነው ቢበዛ 4% ነው ምናደር ለትምህርት ለሀገሪቱ ትምህርት ምናወጣው 5% ጂዲፒውን ያዘው ከማዳበሪያ ከውጭ ምንገዛበት ነው እና ግብርናው የሚሻሻለው አግሪካልቸራል ኢንዱስትሪ ሲያድጉ የማዳበሪያ ፋብሪካ ሲኖረን ራሳችን አምርተን እንደው በፈለግነው ጊዜ አፕላይ የምናደርገው ሲሆን ቅድም ያልኩ የከርሰ ምድር ወዘተርፈ ነውና ይሄ ውሸት መጋለጡ እንኳን ተጋለጠ እንኳን ባለም አቀፍ ኮሚኒቲውም ዘንድ ተጋለጠ ግን ህፍረቱ ደግሞ እንደ ሀገር ሆነብን በጣም ያሳዝናል ገለታው ምናልባት ቁጥሮችን በደንብ ቀደም ሲል አንስታቸዋል ግን በ2022-23 23 ሚሊዮን ቶን ስንዴ ነው ያመረትነው የሚል ነው በአብይ አህመድ በኩል የቀረበው ሪፖርት ነገር ግን በትክክል ቁጥሩ የሚያሳየው የተመረተው ከተባለው በጣም ያነሰ 5.8 ሚሊዮን ነው 5.8 ሚሊዮን ቶን እንግዲህ በ5 እጥፍ ነው አብይ አህመድ አባስቶ ቁጥሩን ልክ እንደ ችግኝ ቁጥር እንዳባዛው እንደዛ አባስቶ ቁጥሩን ለዓለም አቀፍ ተቋማትና ለሚዲያዎች የሰጠው ከእንደገና በ2023 2024 የተገለጸው ቁጥር 15.1 ሚሊዮን ቶን አምርተናል ማለት ይሄ የቀደም ሲል የገለጽኩት በ15.1 ሚሊዮን በ22-23 ነው በ23-24 ነው 23 ሚሊዮን አምርቶ የተጠቀሰው ወይም ደግሞ በትክክል የታወቀው ቁጥር ግን 7.5 ሚሊዮን ቶን መሆኑ የተረጋገጠው በነገራችን ላይ የኢትዮጵያ ብሔራዊ ባንክ ውስጥ ይሄ መረጃ አሁን የለም አብይ አጥፍቶታል ምክንያቱም የኢትዮጵያ ብሔራዊ ባንክና ዓለም አቀፍ የገንዘብ ድርጅት ይቆጣጠሩታል ሰነድ አምጣ ነው ዝም ብሎ መቀላመድ የለም አምጣ ይታል ደረሰኝ አምጣ ነው ደረሰኝ አምጣ የለም ስለዚህ ያንን ይሄን ዳታ አጥፍቶታል አሁን ለኢትዮጵያ ህዝብ ማጃጃያ ብቻ ነው የስንዴ እንግዲህ እንደተባለው ከሆነ ኢትዮጵያ 23 ሚሊዮን ቶን አምርታ ከሆነ ከዓለም 9ኛዋ ስንዴ ኤክስፖርት የምታረግ ሀገር ተብላ ትጠራ ነበር ግን ምንም ሰነድ የለም ነው አሁን ተቀባይ ሀገር ጋር ሰነድ ቢፈለግ የለም ማን ነው ከኢትዮጵያ የገዛ ሀገር እንግዲህ የምንድነው ምን የበላ ጅባል ጮሃለን የተባለው አልጮሃለኮ የትን ማን ነው የገዛው ከኢትዮጵያ አብይ አህመድ ምላስ ላይ ብቻ ነው ይሄ ቁጥር ያለው ኤክስፖርት አድርገናል የሚለው ጩኸት ያለው አሁን ዓለም ያጋለጥ ነው ባለፈው ከውስጥ መረጃ አግኝተናልኛም እንደነገሩን ከሆነ እንደነዚህ አይነት ቁጥሮች ኩክ የሚደረጉት ወይም የሚሰሩት ማነች ዶክተር ፍጹም አሰፋ የምትባል የፕላንና ልማት ሚኒስትር ዋጋ ነው አብይ ያዛታል ይሄን ቁጥር በመስሪያ ቤቱ ስም አምጪ ይላታል ምንም ችግር የለም ህሊና የሚባል የለም ነገ በታሪክ ተጠያቂ ነኝ የለም ለጊዜው ሆድ ይሞላል ለጊዜው ስልጣን ላይ ትቆያለች እሱም ብቻ ነው ያየችው ኃላፊነት የሚሰማቸው ሰዎች ግን የኢትዮጵያ ስታቲስቲክስ ባለስልጣንን አብይ ሲያባራቸው ይቅርብን ብለው ሄደዋል ስለዚህ አሁን እንደዚህ አይነት ቁጥሮች ናቸው አብይ አህመድ ለዓለም አቀፉ ማህበረሰብ ከዚህ በኋላ ሊሰጥ የማይችል ምክንያቱም ዓለም ያጋለጠው ነው እዛው ይሄ መከረኛው የኢትዮጵያ ህዝብ ያጃጅልበት ካልሆነ በስተቀር ዓለም ነቅቶበታል ይሄ የውሸት ስታቲስቲክስ በጣም አብቦ የተጀመረው ከ97 ምርጫ በኋላ በጣም የሚያስገርም ከ97 ምርጫ በፊት ኢህአዴግ አንድ ግምገማ ገምግሞ ነበር ያ ግምገማ ምንድነው ኢትዮጵያ ከጎረቤት ሀገሮች አንፃር እኔ ያን ጊዜ ርዕሰ መምህር ነበርኩና ከየሴክተሩ ተሰብስቦ ተብሎ እኛም የትምህርት ቢሮ ሰብስቦን ስልጠናው ተሰጥቶን ነበርና ስልጠናው ምንድነው ከኬንያ በመንገድ በትምህርት በተለያዩ ዘርፎች ምን ያህል ርቀናል ከሱዳን ምን ያህል ርቀናል የሚል ነበርና የሚያስገርም ነገር ኬንያ ላይ ለመድረስ በመንገድ 30 ዓመት ይፈጅብናል
ከፍተኛ ትምህርት ደቡብ ላይ ለመድረስ ማነው ሱዳን ላይ ለመድረስ ይሄን ያህል አመት ይፈጅብናል ብለው ተብሎ ኢትዮጵያ በጣም በሚያስደነግጥ ሁኔታ ኮምፓራቲቭ ስተዲ ነበር የተጠናውና በሚያስደነግጥ ሁኔታ ላይ ናት የሚል አሰልጥነው እንደመለስ ከዛ ምን አሉ ይሄንን ቁጭት ተፈጥሮ ተነስተን መታገል አለብን የሚል ነገር ተጀመረና በኋላ በስንተኛው ጊዜ ያምርጫ መጣና ወዲያው ኢህአዴግን ድቡ ሲያረጋው የዛ ምን አሉ መሰለኝ 12% አድገናል የሚል ነገር ያሐሰት ተጀመረ በቃ ይሄ ጥሩ አይደለም እንደው ፕሮፓጋንዳችንን አበላሸብን ብለው ያው እንግዲህ ፓርላማ ህዝብ እስኪሰለች ድረስ 11% አደግን 12% ሌላው ሀገር የማይደፍረው በቃ ቁጥር ተጀመረና እዚህ ሁኔታ ውስጥ ያደገ ልጅ ነው አብይ አህመድ የሱ ደግሞ ልክ የለው አሁን የዚህኛው ደግሞ በጣም ልክ የለው እነመለስ ትንሽ የተወሰነ ልክ ነበረው ይሄኛው ችግኝን እንዳነሳው ነው ቢሊዮን ተክለናል ካልኩሌት ስታደርገው ምድሩ በሙሉ ተተክሏል ማለት ነው ትላለህ ሰው እንደዚህ ክሮስ ቼክ ያደርገኝም ወይ የሚል ይሉኝታም የለውም እና እኔ አሁን አንዳንዱ ሰው ስልችት ያለው ይመስለኛል እንትን ያለው ይመስለኛል ይሄ አንዳንድ ጊዜ በአንዳንድ ሰፈር ውስጥ አንዳንድ ሰዎች እነሱና ዝም ብሎ በየጊዜው የሚዋሽ ከሆነ አይ አመሉ ነው ብለህ ትተዋለህ አመል ነው ማለት ነው ብለህ የምትተዋለና እንደዛ ብለው የተውት ይመስለኛል መሳይ እንደ መሰረታዊ ነገር ብዙ ጊዜ እንላለንና የኢትዮጵያ እርሻ ግብርናና እርሻ ይለያያል ብዙ ጊዜ ግብርና ሲባል ሰፊ ነው በጣም ቢዝነስ የግብርና ቢዝነስን ኢንዱስትሪውን ሁሉ ይመለከታል እርሻውን ያየን እንደሆነ የኢትዮጵያ እርሻ የሚቀየረው መሳይ የመሬት ላራሹ ጥያቄ የተመለሰ እንደሆነ ነው ኢትዮጵያውያን እዚህ ላይ ነው መታገል ያለበት ኖርዝ ውስጥ አሁን ካለው ገበሬ ውስጥ ኢትዮጵያ ውስጥ ካለው ገበሬ ውስጥ 80% የሚሆነው ገበሬ ያለው ከፍታ ቦታዎች ላይ ሃይላንድ ላይ ነው ያለው 20% የሚሆነው ገበሬ ነው ቆላ ላይ ያለው ወይም እነዚህ ሎውላንድ የሚባሉት አካባቢ ያለው ይሄ 80% የሚሆነው ገበሬያችን ከፍታ ቦታዎች ላይ ያለው ገበሬያችን በአማካይ 0.9 አንዳንድ ቦታ እስከ 0.5 ሄክታር መሬት ነው የሚያርሰው መሰለኝ ይህ ገበሬ የፈለገውን ያህል የማዳበሪያ ሰተነው ምርቱ ከዛች ከአንድ ሄክታር ማትቦላ መሬት ላይ አምርቶ ራሱን የሚለውጥበት ታሪክ የለም መሬት ፖሊሲው ተቀይሮ የመሬት ፖሊሲ ተቀይሮ መሬት ላራሹ የሆነ እንደሆነ የመሬት ሀብታችን ገበያ ውስጥ የገባ እንደሆነ ትራንዛክሽን ውስጥ የገባ እንደሆነ ገበሬው መፈናፈን ይጀምራል የሰራ ገበሬ 2 ሄክታር ይኖረዋል ጠንክሮ የሰራ ገበሬ 3 ሄክታር ይኖረዋል እየገዛ ይጨምራል እየገጠመ ከዛ ወደ ሚዲየም ወደ ላርጅ ስኬል ፋርሚንግ ውስጥ እንገባለን ሌላው ደግሞ ይሄኛውን ግብርና እርሻውን ይተወውና ወደ እርባታ ሊሄድ ይችላል ወደ ማድለብ ሊሄድ ይችላል ወደ መኖ ሊሄድ ይችላል ወደ ሌላ የግብርና ስራ ሊንቀሳቀስ ይችላል ዓለም እንደዚህ ነው ያደገው የመሬት ላራሹ ጥያቄ ዝም ብሎ መሸጥ መለወጥ ጋር ብቻ ሰው ያገናኘው አይደለም የመሬት ላራሹ ጥያቄ በምግብ ራሳችንን እንድንችል የሚያደርገን እሱ ነው እና ይሄ ባልተለወጠበት ሁኔታ ዝም ብለን ድንገት ተነስተን ይሄን ያህል ስንዴ ያመረትልን እንላለን ሃይላንድ ላይ ያለው ገበሬ ይሄ አያመርትም ማለት ነው በቃ እዛች 0.9 ሄክታር መሬት ላይ የታሰረ ገበሬ ምንም ምርቱ ያቸው ናት እነዚህ ሰዎች እኮ አሁን ይሄንን 230 ሚሊዮን ስንዴ ያመረትን ብለው ዝም ምኑት እኮ ደቆላው አካባቢ ሄደን እኮ ዝም ብለን በራሳችን ትራክተር እኮ አርሰን ነሽመልስ የሆነ አርሰን ሰብስበናል እኮ ነው የሚለው ያ ገበሬ እንዳለ ነው ህይወቱ ስለዚህ የኛ የምግብ ችግር በአብዛኛው ከመሬት ላራሹ ጋር የተያያዘ ስለሆነ ለውጣችን ወደዛ ከፍተኛ ጉዳዮችን መዋቅራዊ ችግሮችን ወደ መፍታት ወጣቱ በተለይም ሲታገል እንደዚህ አይነት መሰረታዊ ገበሬውን ችግር ምክንያቱም ገበሬው አስተምሮ ልጆቹ ችግር ይፈቱለት ዘንድ እንደሆነ ነው የደከመው እና እነዚህ መዋቅራዊ ችግሮች አይተው ይገባዋል የኢትዮጵያ ገበሬ ሲተመልከት መሳይ አንድ ነገር አይቆጨንም አሁን እንደው በተለይ በዚህ ዘመን የጋና ገበሬ የኢትዮጵያ ገበሬ አይበልጥም ከናይጄሪያ ገበሬ የኢትዮጵያ ገበሬ አይበልጥም በልምዱ ከታንዛኒያ ገበሬ የኢትዮጵያ ገበሬ አይበልጥም እነዚህ ሁሉ አገሮች አሁን ምን ጠቅሳቸው አገሮች በሙሉ የመሬት መብታቸው የተከበረ ነው መሬትን ኦውን አድርጓል ዜጋው እኛ ሀገር እኮ ያው አንዴ መንግስት ነው ይላል ሌላ ጊዜ ደግሞ የብሔር ብሔረሰቦች ነው እየተባለ እኮ ህብረተሰብ ተሰንጎ ነው የተያዘውና ከዚህ እንወጣ ዘንድ
ይገባናል እንደ ስንዴው ጉዳይ ሲነሳ መሳይ ወደዚህ ወሰደኝ ስንዴ የምናመርተው ይልቅ ይሄ መዋቅራዊ ችግር የተፈታ እንደሆነ ነው የአብይ አህመድ ቁጥር ገና ይቀጥላል በየአቅጣጫው እንደዚህ ፋብሪኬት ማድረጉ አይቀርም መሳይ ገለታው በነገራችን ላይ እንደዚህም የተባለው 7.5 ሆነ 5 ራሱ በአሁን በዓለም አቀፍ መረጃ መሰረት የተገኘው የስንዴ ምርት ራሱ ዝም ብሎ እንዳይመስል ብዙዎቹ አርሶ አደሮች መደበኛ የሚታወቁበትን የእርሻ እህል እንዲተው ተደርገው በመንግስት ጫና እጃቸው ተጠምዝዞ ወደ ስንዴ ማሳነት እንዲቀይሩ ተደርጎ ሁሉ ነው ለምሳሌ ወደ ከአዋሳ ወደ አዲስ አበባ ስቴድ መሃል ላይ ባሉ ሰፊ የእርሻ መሬት ያላቸው አርሶ አደሮች የሚታወቁት በሽንኩርት ልማት ነው በሱ ነው ሲተዳደሩ የኖሩት አብይ አህመድ አሁን የሽንኩርቱን ማሳ ወደ ስንዴ እንዲቀይሩ ተደርጎ ነው ታስታውስ እንደሆነ የሽንኩርት እጥረት ገጥሞ ከታንዛኒያ ሽንኩርቱን ሊያስመጣ ነው ስለዚህ እንደዚህም አድርጎ አንዳንዱ ገበሬ ያመረተውን ለራሱ ለቀለቡ ጎተራ ያስቀምጣል የተወሰነውን ደግሞ በራሱ እንዲሸጥ ያ ሁሉ ቀርቶ ያመራታትን አንድ ኩንታል ስንዴ ብቻ ማነው ለራሱ እንዲጠቀም የቀረውን ግን ተሸክሞ አምጥቶ ለመንግስት እንዲያስረክብ ነው የተደረገው እንደዚህ ሁሉ አድርጎ ነው ያቺ 5.8 ሚሊዮን የደረሰችው እሷ ላይ ከእንደገና አብይ አህመድ በማባዣ በ5 ጥፍ አባስቶ ቁጥሩን ለዓለም አቀፍ ማህበረሰብ ሰጠ እንዲህ አይነት ሸፍጥ እንዲህ አይነት በህዝብ ላይ መቀለድ ትልቅ ወንጀል ነው ትልቅ ወንጀል ይሄ ብቻውን ራሱ የሚያስጠይቅ ነው ይሄ ብቻ ራሱ ዘብጥያ ከርቸል የሚያስወርድ ነው ግን እገል ለማገር ውስጥ ስለዚህ በዚህ ሁኔታ ላይ ነው ከቁጥር ጋር የተገናኘ አንድ መረጃም ዛሬ ሰምተን ነበር በሪፖርተር ይወጣ ነው ያው ቀደም ሲል ተክሰናል ኢትዮጵያ ስታቲስቲክስ ባለስልጣን ነው በኢትዮጵያ ውስጥ ከቁጥር ጋር የተያዘ ህጋዊ መረጃ የሚሰጠው የኢትዮጵያን ማንኛውንም ዳታ የተመለከተ ነገር የሚገኘው በኢትዮጵያ ስታቲስቲክስ ባለስልጣን ነው እሱም አሁን አብይ አህመድ እንግዲህ ባለሙያዎችን ህሊና ያላቸውን ስለ ሀገር የሚያስቡትን በሙሉ ጠራርጎ አባሮ የራሱ ሰዎችን አስቀምጧል ለማንኛውም ከዚህ ከህዝብ ብዛት ጋር የተያያዘ ነው የኢትዮጵያ ህዝብ ብዛት ስንት ነው ገለታው ዓለማው ስንት ነው ይያለን ያለው ኢትዮጵያን ሲጠቅስ ጽሁፉ ላይ አለ የሪፖርተር ዘገባ ላይ አብይ አህመድ ራሱ የኢትዮጵያን ህዝብ 130 ሚሊዮን ይያለ ነው የሚገልጸው በየቦታው ያለው የሲአይኤም ዳታ ኢትዮጵያን በተመለከተ ሲአይኤም የኢትዮጵያን ህዝብ ብዛት 118.5 ሚሊዮን እንደሆነ ነው የሚገልጸው አንዳንዶች እስከ 135.5 ሚሊዮን ያደርሱታል ብዙ ጊዜ 130 120 ይባላል ግን የኢትዮጵያ ህዝብ ብዛት ትክክለኛው መረጃው በሚገኝበት በኢትዮጵያ ስታቲስቲክስ ባለስልጣን የኢትዮጵያ ህዝብ ቁጥር 109 ሚሊዮን ነው 109 ሚሊዮን ስለዚህ ይሄን ቁጥር ከየት መጣ ነው ትክክለኛ ዳታ አይደለም የኢትዮጵያ ህዝብ ብዛት አይገልጽም ይሄ እንግዲህ በ2024 በስታቲስቲክስ ባለስልጣን የተገኘው ዳታ ነው ስለዚህ እነዚህ ቁጥሮች ከየት መጡ ለምን ተፈለገ እንደዚህ ጨመር አድርጎ ቁጥርን መስጠት በዚህ ላይ ኢትዮጵያ ባለፉት 12 13 አመታት ይመስለኛል መቼ የመጨረሻው የህዝብና ቤት ቁጥር እንደተካሄደ መረጃው አለ በዛን ጊዜ የነበረው ቁጥር አለ አሁን በግምት የሚነገረው ቁጥር በጣም ከፍተኛ ነው የኢትዮጵያ ስታቲስቲክስ ባለስልጣን ህጋዊ የሆነ የኢትዮጵያ ቁጥር ነክ መረጃዎችን የሚያቀርበው የኢትዮጵያ ስታቲስቲክስ ባለስልጣን 109 ሚሊዮን ነው የኢትዮጵያ ህዝብ ብዛት ብሏል ገለታው በዚህ ላይ ምን ማለት ይችላል 2007 መሰለኝ ምርጫ የተደረገው ማን ነው ቆጠራ የተደረገው እንግዲህ 18 አመት ሆኖ ማለት ነው አንድ ልጅ ተወልዶ ስራ ይዟል ማለት ነው እንግዲህ ወይም ደግሞ አንድ ልጅ ተወልዶ ለምርጫ 18 አመት አይደለም በኢትዮጵያ ባለም አቀፍም እንደዛው ነው 18 አመት የሆነው ሰው በቃ ራሱን ይችላል ትዳር ሁሉ መስርቶ ሊሆን ይችላል ወልዶ ሁሉ ሊሆን ይችላል እና አልተቆጠረም የዘዋል እስካሁን ድረስ ሳይቆጠር 18 አመት ሆኖታልና ይሄ ሊታመን የማይችል ነገር ነው ህዝብ ቆጠራ በመሰረቱ ዝም ብሎ አንድ ሁለት ምናምን ማለት አይደለም ብዙ ተያያዥ ነገሮች አሉት እንደምታውቀው መሳይ ህዝብና ቤት ቆጠራ ነው የሚባለው እና በህዝብና ቤት ቆጠራ ውስጥ እንግዲህ መንግስት ህዝቡን የሚያስተዳድረውን ህዝብ የሚያውቅበት መስታወት ማለት ህዝብ ይሄ ነው ቁመናው ይሄ ነው ስንት ቤት አለው አንድ ሰው በስንት ቤት ውስጥ አንድ ቤተሰብ በስንት ክፍል ውስጥ ይኖራል መጸዳጃ ቤት አለው ወይ ትምህርት ደረጃው ስንት ነው እድሜው ከ15 አመት በታች ያለ ከዛ በላይ ያለ 18 አመት የሞላው ወዘተርፈ ማአት ኮን ስታቲስቲክሱ በዚህ በህዝብና ቤት ቆጠራ ውስጥ ያንን ማወቅ ማለት ህዝብን ማወቅ ቤተሰብን ማወቅ ማለት
አንድ ቤተሰብ አንድ አባወራ ልጆቹን የቤተሰቡን ብዛት አውቆ አይደለም ኑሮ በቤተሰቡ ልክ ነው የሚያስተዳድረው ካላወቀ ዝም ብሎ ባልና ሚስቱን ብቻ ከሆነ የሚያውቀው ችግር ውስጥ ነው የሚወድቀው ያ ሰው እና ኢትዮጵያ ውስጥ እንደዛ ነው የሆነው እና በጣም ያሳዝናል በእውነት 18 ዓመት ሙሉ ቆጠራ አልተካሄደም እና በዚህ ላይ ደግሞ እንግዲህ አንዳንዶቹ ምንድነው የተለያየ የሆነው አንዳንዶቹ ፕሮጀክሽን አለ ይሄ ፐርሰንቴጅ አለ አይደለም የኢትዮጵያ ፈርቲሊቲ ሬት የሚያገኙት መረጃ የተለያየ ነው በዛ ያባዙታል ባለፈው አመት ይሄን ያህል ከሆነ ቁጥሩ አሁን ወደ 3.9 ከሆነ የኢትዮጵያ ፈርቲሊቲ ሬት ዘንድሮ ይሄን ያህል ነው ማለት ነው ብሎ የራሳቸውን ቁጥር ይወስዳሉ በዚህ ምክንያት እንግዲህ ከ109 እስከ 130 35 ድረስ እንግዲህ ያ 20 ሚሊዮን እኮ ያንድ ሌላ ሀገር ህዝብ ማለት እኮ ነው በመሃል ያለው ልዩነት ማለት ነው ሳይተመልከት 20 ሚሊዮን የማይሞሉ ስንት ሀገሮች አሉ እና ይሄ ብዙ ነገር ነው የሚያሳየው ልማት የሚሰራው በዚህ ነው በህዝብ ቆጠራ ባጀት የሚፈቀደው በዚህ ነው ሪሰርች የሚሰሩ ሰዎች በዚህ ላይ የተመሰረተ በዚህ ስታቲስቲክስ ላይ ነው የሚሰሩት ማለት ስለዚህ ይሄ ጉዳይ ትኩረት ሳይሰጠው ቀርቶ እዚህ መድረሱ በእውነት እኔ በጣም ያሳዝነኛል የኢትዮጵያ ስታቲስቲክስ በተለይም የዚህ ህዝብ ቆጠራ ጉዳይ ሌሎችም ችግሮች አሉበት መሳይ አንደኛ የፖለቲካ ኢንስትሩመንት ሆኗል በተለይ የብሔር ፖለቲካ ውስጥ ከገባን በኋላ እኛ የህዝብ ቆጠራ እንለዋለን እንጂ ቆጠራው የብሔር ቆጠራ ብሔር ነው የሚቆጥሩት ስንት ኦሮሞ አለ ስንት ትግሬ አለ ስንት አማራ አለ ነው መጨረሻ ላይ የሚደርሰው ስታቲስቲክስ ዜጋ አይደለም ዝም ብሎ ይደምሩታል በኢትዮጵያ ሁኔታ ይሄን ያህል አለ ይባላል እንጂ እንደ ዜግነት አይደለም የሚቆጠሩት እና ይሄ ደግሞ ለፖለቲካ ወሳኝ ሆነ በተለይ ደግሞ ብዙ ነኝ የሚለው ማጆሪቲ ሩል ስለሆነ ወይም ደግሞ አብዛው ይግዛ የሚል የተሳከረ ፖለቲካው ስለገባን እነዚህ ኃይሎች ደግሞ በተለይ አሁን ወቅቱን ጠብቀው ብዙ ቁጥር አለኝ በሚል ባጀት የመሰብሰብ የተለያዩ የስልጣኖችን ደግሞ ለመቀራመት በዛች ቁጥር ማለት በተሳከረች ቁጥር ስልጣን ይገባኛል ሞር ስልጣን ኤግዜኪዩቲቭ አስፈጻሚ ውስጥ የናል ይገባኛል ለማለት እየተጠቀሙበት ነው ያሉትና ኢትዮጵያ ከዚህ የብሔር ቆጠራ ወጣ ዜጋ መቁጠር ካልቻለች እኔ ሐቀኛ ቤት ህዝብና ቤት ቆጠራ እናደርጋለን የሚል እምነት የለኝም መሳይበታ ገለታ ምናልባት ከዚህ ህዝብና ቤት ቆጠራ ከብሔር ጋር በተያዘ አንድም የሚያቆየው ነገር በጣም ትልቅ የፖለቲካ እንደምታ ስላለው ያው እኔ በልጣለው በሃይማኖቱም በብሔሩም ትልቁ ቁጥር የኔ ነው የሚለው ነገር አለ ያ ደግሞ እንግዲህ ቁጥርን ገዢው ወይም ደግሞ ስልጣኑን በበላይነት የተቆጣጠረው አካል ለፈለገው የመደመርና ያኛውን የመቀነስ ሁኔታ ይኖራል ባለፈው ታስታውሳለህ 2 ሚሊዮን በፕሮጀክሽን 2 ሚሊዮን አማራ የት እንደገባ ይታወቅም የሚል ነገር ከፍተኛ የፖለቲካ ውዝግብ ፈጥሮ እንደነበረ የምናስታውሰው ነው አሁን እንደሚባለው ኮን አሁን በኦሮሚያ ክልል ያለው ሁኔታም ሲመለከቱ ወደ 12 ሚሊዮን የሚጠጋ ሌላ ከሌላ አካባቢ ወይም ማንነታቸውን በሌላ የሚገልጹ ግን በኦሮሚያ ክልል የሚኖሩ አሉ ሲደመሩ ግን ከኦሮሚያ ክልል ጋር አብረው የተቆጠሩ ናቸው ስለዚህ እንደዚህ አይነት ነገሮችን የሚያጠራ ምናልባት የብሔር ጉዳይ አለ ኢትዮጵያ በዚህ መሸንሸኗ ያሳዝናል እንደ ኢትዮጵያ እንደ ዜጋ ብንቆጠር ኖሮ ብዙ ነን እንደ አንድ ብንቆም ኖሮ አሁን ግን የብሔር ፖለቲካው እንኳን አይደለም በእንደዚህ አይነት ትልቅ ጉዳይ ይቅርና በማትሪክ ፈተናም በተለያዩ ትንንሽ ጉዳዮች ሳይቀር የብሔር ቁጥርና የብሔር የበላይነት ትልቁ የፉክክር መድረክ ሆኗል ስለዚህ እጅግ አስቸጋሪ ነው ለዚህም ነው አሁን የዘገየው ይመስለኛል አብይ በርግጣውን ጦርነት ውስጥ ስላለ ህዝብና ቤት ቆጠራ ላይ ያደርጋ አይችልም ምናልባት ካደረገም ሊመጣ የሚችለውን ቁጥር በኮዲው መገመት የምንችለው ነው ለማንኛውም የኢትዮጵያ ስታቲስቲክስ ባለስልጣን ጋር የሚገኘው የኢትዮጵያ ህዝብ ብዛት ቁጥር 109 ነው ከዚህ በኋላ 120 130 እያልን የሌለ ቁጥር እየሰጠን የተዛባ መረጃ ባናሰራጭ ጥሩ ነው እንግዲህ ይሄንን ደግሞ ራሱ ወጥቶ መግለጽ ነበርበት በነገራችን ላይ ከዚህ በኋላ ይሄ ቁጥር አትጠቀሙ ህጋዊ ቁጥር ይሄ ነው 109 ሚሊዮን ነን ብሎ መግለጽ ያለበት የኢትዮጵያ ስታቲስቲክስ ባለስልጣን ነው ለምን መግለጽ እንዳልፈለገ እንግዲህ ግራም ያጋባ ነገር ነው ቆጠራ እንግዲህ መቼም ስልጣን ያለው እንዳልከው ስልጣን ያለው አካል የኢትዮጵያ ስታቲስቲክስ ባለስልጣን ነው እሱ ያለውን ቁጥር ነው ሌላ ዓለም አቀፍ ኮሚኒቲው መከተል ያለበት ሌላው ዓለም እንደዛ ነው የሚደረገው ነገር ግን ይሄ ሲሆን አናይም ከሁሉም በላይ መሳይ እዚህ አሁን ብሔር ቆጠራ ያልነው ውስጥ እንደምታውቀው የኢትዮጵያ ፖለቲካ ህወሓት መጀመሪያ ሲያዋቅረው
በዚህ በብዙሃኑ ይግዛ አለና ግን የፓርቲ መዋቅርንና የጸጥታውን መዋቅር ይዤ የመንግስትን መዋቅር በውስጥ ቆጣጠረዋለሁ ዝም ብሎ ከፎ ይቀመጥ ይሄ መንግስት መዋቅሩ ይቀመጥ አብዛው ይታይ ወንበር ላይ ፓርላማ ይታይ ፌደሬሽን ምክር ቤት ይታይ እኔ ግን ጸጥታውንና ፓርቲ መዋቅሩ እሱን ይዤ መንግስትን ውጣዋለሁ ብሎ ነበር ሲጠቀም የነበረው ከሌሎች ደግሞ ከዚህ ከኦሮሞ አንዳንድ ጽንፈኞች ማለት ነው እነሱ ደግሞ የነሱ ካልኩሌሽን ደግሞ በቁጥር በልጠን መገኘት አለበት በዚህ በማጆሪቲ ሩል ውስጥ ሁሉ ጊዜም ፍትሃዊ ነው ጥያቄያችን የሚሆነው ምክንያቱም ከመንግስቱም ይላል አስፈጻሚውንም የበለጠ ማግኘት አለብን በየቦታው በቁመታችን ልክ መሆን አለበት ብለን እንከራከርበታለን ብለው እነዚህ ሁለት ኃይሎች አሁን ህዋት ከስልጣን ከተባረረ በኋላ አብዛኞቹ ህዋት ሰዎች አሁን ህገ መንግስቱ መሻሻል አለበት ይያሉ ነው ጥሩ አይደለም የፈጠርነው እንትን ጌም ጥሩ አይደለም ይያሉ ነው እና አሁን ቁጥር ተቆጥሮ ኢትዮጵያ ውስጥ ቁጥር ተቆጥሮ አማራው በቁጥር አንደኛ ሆነ ቢሆን የብሔር ፖለቲካ ይፈርስ ነበር መሰለኝ እነዚህ የኦሮሞ አካባቢ ያሉ አንዳንድ ጽንፈኛ ወንድሞቼ አይ በቁመት ከሆነ ጨዋታውና አማራ ከሆነ ከፍተኛውን ስልጣን የሚይዘው እኛው በሁለተኝነት እንትን አንልም ይሄ ጨዋታ ይፍረስና በቃ በዜግነት ላይ እናርገው ይላሉ ያስባሉ በዚህ በአማራው አካባቢ ደግሞ ያለው በተሰባጥሮም ስለሆነ የሚኖረው ምና ጽንፈኛ ሌላ ካልበቀል አሁን ተሰባጥሮም ስለሆነ በአብዛኛው ከክልሉ ውጭም ስለሚኖር እሱም አይፈልገውም የብሔር ፖለቲካ ያበቃለት ነበርና አሁን ሌላ ተቀባይ ያገኘው የብሔር ፖለቲካ ህወሓት ከሄደ በኋላ ሌላ ተቀባይ ያገኘው በተለይ ከዚህ ብዙ ጊዜ ከተጨነው ከቲም አብይ አካባቢ ይችኑ ቁጥር ይዤ ስታቲስቲክስ የምትለውን ይዤ አብላጫ እንትን ይገባኛል የሚል ጨዋታው ስለገባ ነውና በአጠቃላይ ኢትዮጵያ እንዳልነው ነው መሳይ ዜጋ መቆጠር አለ ዜግነትን ቆጥረን መንግስት በዜግነት እየዳበሰ ስንት ቤት አለ ህይወት ምን ይመስላል ብሎ ዳብሶ ወደ ልማት የሚወስደን ነው መሆን ያለበት ገለታው እንግዲህ በርከት ያሉ ርዕሰ ጉዳዮችን ሰፋፊ ነገሮችን ያነሳ ነው የዛሬው ዝግጅታችን በዚህ ያበቃል ማለት ነው ተመልካቾቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን ገለታው በጣም አመሰግናለሁ እኔም በጣም አመሰግናለሁ መሳይ መልካም